ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖረው ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። የጌታ ስም የተባረከ ይሁን። ሁል ጊዜም የሚቀደስ ስሙ። እኛም እንደሱ እንድናረግ ነው የታዘዝነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ይቀደስ፣ ተለይቶ ይውጣ፣ ከማንም ጋር አይደባለቅ፣ ያንተ ስም ይግነን እያልን ጌታን እናከብራለን። ለአምልኮ ለትምህርት ነው የምንመጣው እዚህ ሁላችሁ እንደምታውቁት። ግን እዚህ ዛሬ ቁጭ ብዬ ለአምልኮና ትምህርቱን በሌላ ጎዳና እናረገው እንደሆነ ብዬ አሰብኩኝ። በእውነቱ ግን ህብረትስ አልኩኝ። ደግሞ እዚህ የምንመጣው ለህብረትም ጭምር ነው። ወንድሞች አሉን፣ እህቶች አሉን፣ ቤተ ዘመድ አለን እዚህ ውስጥ እና ከነሱ ጋር ጸጋ ለመካፈል ነው። በዚህ በኤሌክትሮኒክ ሚዲያ የሚተላለፈው ሁሉ በጣም ጠቃሚ፣ አሁን ደግሞ ማሙሻም እንደነገረን ብዙ ሰው የሚሳተፍበት ልቡናውን ሰጥቶ የሚሳተፍበት በመሆኑ በጣም ደስ ይለናል። ግን ደግሞ ወንድማዊ እህታዊ ደግሞ ባልንጀርነትና ህብረት እግዚአብሔር የደነገገው ነው። ስለዚህ በዚህ መቀመጣችን እንዲሁ ዝም ብሎ የሆነ ነገር አፍሰን ለመሄድ አይደለም። ከእግዚአብሔር ከዚህ ያድነን። አንዳንድ ጊዜ ቤተክርስቲያን እንደ ቤንዚን ማደያ ጣቢያ ትመስላለች። ሁሉም መኪናውን አምጥቶ ይደቅንና የሆነ ነገር አስገብቶ ሽል ይላል። ጉዳይ የለኝም እኔ ቤንዚን ማደያው ባለቤት ማን እንደሆነም አላውቀውም። በመሰረቱ እዚህ የሚቀዱትም ሰዎች ያው ወረፋ ለመጠበቅ ነው እንጂ ከነሱ ጋር ምን ጉዳይ። ቤተክርስቲያን እንደሱ አይደለም። ቤንዚን ማደያ አይደለችም። እዚህ ወንድሞች እህቶች አሉ ወይ? አሉ ወይ? እስቲ ይዋቸው አጠገባችሁ ሰላም በሏቸው እንደገና። እግዚአብሔር የተባረከ ይሁን። አብረን ባለንበት እግዚአብሔር ጸጋውን ይጨምራል፣ ያፈሳል። እና ይሄንን እንደ ትርፍ ነገር አትውሰዱት። እኔ በቃ መቀመጫ ብቻ ላግኝ ቃሉን ሰምቼ ለመሄድ ነው የምትሉ ሰዎች ኧረ እባካችሁ ወንድሞችን አይቼ ነው የምሄደው። ደህና ናቸው ወይ? ቤትም ደጃፍም ልጆችም ከብቶችም ያላቸው ከሆነ እሺ። እግዚአብሔር የተባረከ ይሁን። የያዝነው ይሄ ሰሞኑን የያዝነው እነሆ ደስታችን በሚል ርዕስ ሐዋርያ ጳውሎስ ለፊልጵስዩስ ሰዎች የጻፈውን መልእክት እሱን መነጋገር ላይ ነው። እንደተባለው ቅድም ሁለት ምዕራፎችን ለማየት ሞክረናል። ጠቅለል እያደረግን ደስታን እንደ አንድ ግብ እንድናሳድደው አልተናገርም ሐዋርያው ጳውሎስ። እንደሱም አይልም ደስታ የት ነው የሚገኝ ብላችሁ እስቲ ፈልጉት አላለም። የደስታ ፍለጋ ላይ አይደለንም። የደስታ መርሆች ብሎም አልሰጠንም። ግን ደስ ይለኛል ብሎ ግን አወጀ። ይሄን አዋጅ ነው የምንመረምር ያለ። እንዴት ነው ደስ ያለው? እንዴት ነው ደጋግሞ ደስ የሚለው? 17 ጊዜ ደስ ይለኛል እንዴት ይላል? አንድ ትንሽ ደብዳቤ ውስጥ እና ምንድን ነው ምስጢሩ ብለን እሱን እየመረመርን ነው። ሁለት ምስጢራት አግኝተናል። አንደኛው ምስጢር የመጀመሪያው ምዕራፍ ላይ ነው። የመጀመሪያው ምዕራፍ ታስታውሱ እንደሆነ የነጠላ ዓላማ ጉልበት በሚል ርዕስ ነበር ስነጋገር የነበረው። ባለ አንድ ዓላማ መሆን አንድ ትልቅ የደስታ ምክንያት ነው። አብዛኛው ሰው ደስታው ሜዳ የቀረው አቧራ ለብሶ የቀረው 15 ዓላማዎች ስላሉት ነው። ግን ባለ አንድ ዓላማ መሆን አነጣጥሮ እሱኑ መከተል ያውም የከበረ ዓላማ ከሆነ እንግዲያው ደስታው ይጨምራል አለ እና ጳውሎስ ህይወቱ ያልባከነበት ሰው ነው። ህይወቱ ለ10 ዓላማ ያልተዘረጋ አንድ ብቻ ዓላማ፣ እሱም መድኃኒታችን ኢየሱስ ክርስቶስ። ህይወቴ እሱ ነው ያለ፣ ሞትም ጥቅም ነው ወደ እሱ ነው የሚወስደኝ ያለ፣ ወንጌል ነው ዓላማዬ፣ ስለ እሱ መናገር ነው፣ እሱን ማስተዋወቅ ነው ያለ ሰው እንግዲያው ደስ ቢለው አይገርምም። ስለዚህ እግዚአብሔር ባለ ነጠላ ዓላማ ያርገን ብለን ተመራረቅን መሰለኝ። ካልሆነም ይኸው መረቅኩኝ። እግዚአብሔር ዓላማ ይስጠን። ዓላማ የለሽ ህይወት ደስታ የለውም። ደስታ የራቀው ህይወት ነው። ሁለተኛ
በሁለተኛው ምዕራፍ ላይ ባለፈው ሳምንት ስነጋገር የነበረው እናንተ ሁላችሁ ታስታውሳላችሁ። ለካ ደስታ የራሴን ጥቅም በማሳደድ የሚገኝ አይደለም። ለእኔ እያልኩኝ ራሴን በመንከባከብ በራሴ ዙሪያ በመጠምጠም ባርነት ነው እንጂ ነፃነት የለም። ነፃነትስ ያለው ለሌሎች በመዘርጋት ነው፣ ሌሎችን በማሰብ ነው። ለሌሎች ጥቅም መኖር የኔ ደስታ ነው፣ ደስታዬን የሚያመጣው እሱ ነው ብለን ባለፈው ሳምንት በዚህ ተነጋገርን። ሐዋርያው ጳውሎስ ምሳሌ ሰጠን። ከሁሉ በላይ የላቀው ምሳሌ የጌታችን የኢየሱስ ክርስቶስን እሱን ሰጠን። እሱ ከአባቱ ጋር በአባቱ መልክ በአባቱ ሕልውና በአባቱ አቅም ሲኖር ሳለ በአባቱ መለኮትነት ሲኖር ሳለ ነገር ግን ራሱን አዋረደ። ከእግዚአብሔር ጋር ያለውን እኩልነት በያው ቃል ትርጉም ሙጭጭ አድርጎ መያዝ አልፈለገም። ተወው፣ ለቀቀው ብሎ ይላል። አባቱን ለመታዘዝ አንተ ቅደም፣ አንተን እታዘዝሃለሁ ብሎ አለ። እሱ ትልቅ ምሳሌያችን ነው። ለሌሎች ጥቅም መኖር በእርሱ ዘንድ የነበረ አስተሳሰብ በእናንተ ዘንድ ደግሞ ይሁን አለን። ጳውሎስም ራሱ እኔ ከእናንተ መስዋዕት ጋር ተጨምሬ ሕይወቴ ቢፈስ እንኳን ብሎ እንደ ፈሳሽ መስዋዕት ራሱን አቀረበ። እስከዚህ ድረስ ሕይወትን እንደ መስዋዕት አድርጎ ማቅረብ እንዴት አይነት መታደል ነው! ሕይወት ጥሪት አይደለችም ተባባልን። ታስታውሳላችሁ። ሕይወት ኪሳችን ምንከታት፣ ባንክ ምንከታት፣ የምንንከባከበት ጥሪት አይደለችም፣ ሀብት አይደለችም። ይልቁን የምንዘራት ናት፣ ደግሞ የምትበቅል ናት፣ እንደ መስዋዕት የምናፈሳት ናት። እግዚአብሔር ተቀባይ አምላክ አለ፣ እግዚአብሔር ይመስገን። ለሌሎች እናፈሳለን ሕይወታችንን አለን። የጢሞቴዎስን የአፍሮዲጡን ምሳሌ ሁሉ ወሰድን እና የቤት ስራ ሁሉ እንደሰጠኋችሁ ትዝ ይለኛል። በዚህ ሳምንት ውስጥ እስቲ አንድ የማታውቁት ሰው፣ የምታውቁትም ከሆነ ደህና፣ ስለ እሱ እስቲ ጥቅም ኑሩ፣ ለሱ አንድ ነገር አድርጉ። ቢያንስ ስልክ ደውሉለት፣ ቢያንስ የሆነ ትንሽ ስጦታ ስጡ፣ ቢያንስ እንደምታስቡለት ንገሩት፣ ቢያንስ ጸልዩለት። እስቲ ወደ ሰው አስቡ። ጎረቤት ሊሆን ይችላል፣ የመስሪያ ቤት ባልደረባ ሊሆን ይችላል፣ የትምህርት ቤት ጓደኛ ሊሆን ይችላል፣ ሌላም ሰው ሊሆን ይችላል። ለሰው ታስባላችሁ? አዩ ኢንትረስትድ ኢን ዘ ሂውመን ፐርሰን የሚል አንድ ጥያቄ አንስተን ነበር ላስት ዊክ። ይሄንን የቤት ስራ ሁላችሁ እንደሰራችሁ ተስፋ አደርጋለሁ። ያልሰራችሁት እንደሆነ አንበረክካለሁ እያንዳንዳችሁን። ግን ነፃ ናችሁ በእውነት እናንተ ለዚህ በጣም ብርቱዎች ናችሁ፣ ትጉሃን ናችሁ ብዬ አስባለሁ። ግን አሁንም ቢሆን እድል አለ። አሁንም ቢሆን ሰዎች መሬት ላይ አሉ። አሁንም ቢሆን የተጨነቁ ሰዎች አሉ፣ ደስ ያላቸው ሰዎች አሉ፣ የሚያለቅሱ አሉ፣ የሚስቁ አሉ። አሁንም ቢሆን የቸገራቸው አሉ። አሁንም ቢሆን ከሰው ጋር መሆን የሚፈልጉ አሉ። ቢያንስ ለማክሮፍ ከፈለጋችሁ ሰው ያስፈልጋችኋል ተባብለናል። ስለዚህ እባካችሁ ስለ ሰው እናስብ። መድኃኒታችን ኢየሱስ ክርስቶስን የሰማይና የምድር ርቀት እኔ አላውቀውም በእውነት ስንት ማይል ነው? ከስንት ማይል ነው የመጣው ጌታችን ኢየሱስ ክርስቶስ ከሰማይ የወረደው? እኔ ምን አውቃለሁ? ሐዋርያ ጳውሎስ የሰጠን ትንሽ ፍንጭ 3ኛ ሰማይ ድረስ ይላል። እንግዲህ እኔ ምን አውቃለሁ? 3ኛ ሰማይ 7 ሰማይ ሲኖር እንደሆነ እኔ አላውቅም በእውነት። ርቀቱ ግን የትየለሌ ነው። ከዚያ ርቀት ምን አወረደው መድኃኒታችንን? ሰው ፍለጋ። በቃ ሰው ፍለጋ። እንግዲያው ሰው የከበረ ነው ማለት ነው። በጣም ክቡር ነው። ሰው ክቡር ነው። እግዚአብሔር ነው የሰራው። አንድ ጓደኛዬ ምን አለኝ አንድ ቀን፣ በጣም ቁጭ ብለን ሻሂ እየጠጣን ተደርድረናል እንደዚህ በአንድ ቤንች ላይ እና አንድ ሰው ለማለፍ ፈልጎ በእኛ ፊት ለፊት እግሩ ስር አለበት፣ ተምታታበት እግሩና ድንግጥግጥግጥ ሲል አየና፣ ስማ ሰው ክቡር እኮ ነው አለኝ። እንዴት ስለው፣ ይሄው እኮ እኛን እኮ ዝም ብሎ ለመሄድ አልፈለገም፣ አልቻለም እኮ። አየህ ምን ተፍረት የሚባል አለ፣ ሰው የሰው አይን የሚባል አለ። እግሩ እርስ በርሱ ተምታታበት እኮ፣ ሜዳው እኮ ገደል ሆነበት ሰው ስላለ አለኝ። እና ያን ቀን እኔም ማስተዋል ጀመርኩ። ለካ ሰው ክቡር ነው። ትንሽ ሰው፣ ትልቅ ሰው፣ ሀብታም ሰው፣ ድሃ ሰው ክቡር ነው። እግዚአብሔር የተመሰገነ ይሁን። ጭቃ ውስጥ ሰክሮ የሚተፋው ሰው የከበረ ነው በእግዚአብሔር ፊት።
በትውከቱ ልብሱ የተበላሸ ሰው የከበረ ነው በእግዚአብሔር ፊት። ቀስ ብላችሁ ያንን ትውከት ያበላሸውን ልብሱን ቀስ ብላችሁ አውልቃችሁ ኪሱን ስትበረብሩ አርአያ ሥላሴ የሚል ታገኛላችሁ። በእግዚአብሔር መልክ የተሰራ የሚል የከበረ ነው ሰው። እንግዲህ ወንድሞቼ ሰውን አክብሩ፣ ውደዱት። ይሄ የወንጌል ቃል ነው። ሐዋርያው ጳውሎስም ይህንን ሲነግረን ነበር። ዛሬ ሶስተኛው ምዕራፍ ላይ ልናተኩር ነው የመጣሁት። ሶስተኛው ምንድነው ካላችሁ ርዕሱን እዚህ እንትን ላይ እንዲጻፍ አስቤ ነበረ። ምናልባት በኋላ ብቅ ሊል ይችላል። የኋሊት የፊት ፊት የሚል ነው። የኋሊት አማርኛ ጠፍቶኝ ነው፣ ተቸግሬ ነው። እናንተ በኋላ ታመጡታላችሁ። የኋሊት ባክወርድ ማለት ነው። ያኛው ፎርወርድ ማለት ነው፣ የፊት ፊት። እሱን ለመናገር የሞከርኩት ግን በአማርኛ አንድ ቃል ስለጠፋኝ እንደዚሁ ተውኩት። ከልጄ ጋር ስሟገት ነበረ። የኋሊት ቅዋሜ የፊት ፊት ልለው ነበረ። ቨርሲስ የሚለውን ባክወርድ ቨርሲስ ፎርወርድ ለማለት። ቨርሲስ የሚለው በአማርኛ ለጊዜው አላገኘውም። ማሙሻ አንተ በርብር እስቲ። ቅዋሜ ያልኩት እሱን ነው። አንዱ ከአንዱ ጋር ይቀዋወማል እና ፎርወርድ ሉኪንግ ባክወርድ ሉኪንግ በሁለቱ መካከል ያለ ቅራኔን ነው በምዕራፍ 3 ላይ የምናየው። ሐዋርያው ጳውሎስ ወደፊት እገሰግሳለሁ፣ ወደፊት እዘረጋለሁ፣ የኋላይን እረሳለሁ ያለበት ምዕራፍ ነው። ሁላችሁ የምታውቁት ነው። ግን ደግሞ ወደ ኋላ የሚጎትቱ ሰዎች ደግሞ በጣም ብዙ አሉ እዚያ ውስጥ። ስማቸውን ቀስ እያለ የሚጠራ የሚያነሳቸው፣ በስም አይደለም የሚጠራቸው፣ ባህሪያቸውን ግብራቸውን ነው የሚገልጸው። የኋሊት የሚጎትቱ አሉ፣ ግን የፊት ፊት ደግሞ እሱ ይጎትታል። እና በሁለቱ መካከል ያለውን ተቃርኖ ነው ዛሬ አብረን የምናየው። ቅድም ወንድማችን ማሙሻ ስለ ኤኩፕ ፐብሊሽንግ ሲናገር ነበረ። እዚህ ላይ አንድ መጽሐፍ አይታችኋል። ብስለት የክርስቲያናዊ ብስለት፣ መንፈሳዊ ብስለት የሚል መጽሐፍ። እሱን በቅርቡ ይመረቃል። እሱ በዚያ ምረቃ ላይ ትገኛላችሁ ብዬ ተስፋ አደርጋለሁ። ያ መጽሐፍ አንዱ ዋና ትኩረቱ ወደፊት እንሂድ ነው፣ ባለንበት አንቁም ነው፣ እንብሰል ደግሞ እንራመድ ወደፊት የሚል ነው። እሱ ሐሳብ ነው አሁን በአንድ ወገን በዚያ መጽሐፍ ላይ የቀረበው። ዛሬ እኔም የማተኩረው እሱ ላይ ነው እና ይሄ ወንድማችን ሐዋርያው ጳውሎስ የጻፈውን እሱን አብረን እንድንመለከት ልጋብዛችሁ እፈልጋለሁ። የሐዋርያው የጳውሎስ መልእክት ለፊልጵስዩስ ሰዎች ምዕራፍ 3። ይሄ ምዕራፍ 21 ቁጥሮች አሉት። ለጋስ ነው ጳውሎስ በዚህ መጽሐፍ ላይ ሰፋ ያሉ ምዕራፎች ነው ያሉት። ሁሉን ለማንበብ ለጊዜው አልችል ይሆናል፣ ግን መነሻውን ላነብ እፈልጋለሁ። እስከ ቁጥር 11 ድረስ ያለውን በተለይ አነባለሁኝ። ከዚያ በኋላ ያሉትን ደግሞ አብረን እንነጋገርባቸዋለን። ምናልባት እናንተ መቆም ደስ ይላችኋል። በእውነት ስለ ቃሉ አክብሮት እስቲ እናንብበው። እንደዚህ ይላል። በቀረውስ ወንድሞቼ ሆይ በጌታ ደስ ይበላችሁ። ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም፣ ለእናንተ ግን ደህና ነው። ከውሾች ተጠበቁ፣ ከክፎችም ሰራተኞች ተጠበቁ፣ ከሐሰተኛ መገረዝ ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በሥጋም የማንታመን እኛ የተገረዝን ነንና። እኔ ግን በሥጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በሥጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ። በ8ኛው ቀን የተገረዝኩ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርሁ። ስለ ቅንዓት ብትጠይቁ ቤተ ክርስቲያንን አሳዳጅ ነበርሁ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርሁ። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን ቆጥራለሁ። ስለ እርሱ ሁሉን ተጎዳሁ፣ ክርስቶስንም አገኝ ዘንድ በክርስቶስን በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ ቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። እግዚአብሔር የተባረከ ይሁን። እስቲ እንጸልይና እንቀመጣለን። ቸር ጌታ ሆይ ስምህ ይቀደስ። በቅዱስ ቃልህ በኩል ራስን ግለጥልን።
አቤቱ እግዚአብሔር ሆይ ከቃልህ ንባብ በኋላም በዕለት ዕለት ሕይወታችን ራስህን ግለጥልን። አንተ የተባረክና የተመሰገንክ አምላክ ስምህ ይቀደስ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ያክብራችሁ። ቁጭ በሉ። ያው በየምዕራፉ ላይ የበተናቸው የደስታ መልእክቶች አሉ። እዚህም ላይ ገና ከመጀመሪያው ምዕራፍ 3 ሲጀምር ያው ይህን ግልጽ አድርጎ ነው የሚናገረው። በጌታ ደስ ይበላችሁ፣ ጌታ ያስደስታችሁ ነው የሚለው ያለ። ጌታ ያስደስታችሁ። አንድ መዝሙር 37 ላይ እንደሱ አይነት ጥቅስ አለ። በእግዚአብሔር ደስ ይበልህ የሚል ሁላችንም እናውቀዋለን። በእግዚአብሔር አብዛኞቹ ሰዎች የሚያነቡት ሁለተኛውን ሴንቴንስ ነው። በእውነት እኔ አላነበውም። እሱም በምንም አይነት በእግዚአብሔር ደስ ይበልህ ብላችሁ መቆም አትችሉም። በእግዚአብሔር ደስ ይበልህ ይላል እዚያ ላይ። እግዚአብሔር የተመሰገነ ይሁን። እሱን በድሮ ትርጉም ለማየት ሞክሬ ነበር። በ1889 የወጣ የአማርኛ ትርጉም አለ። የአባ አብርሃም ትርጉም የሚባል የመጀመሪያው የአማርኛ መጽሐፍ ቅዱስ መሆኑ ነው። እዚያ ላይ ምን ይላል? እግዚአብሔርን ተድላ አድርግ ይላል። በሌላ አነጋገር ኢንጆይ ጋድ። እንዴት ደስ አለኝ። አሁን እናንተ ማስታወቂያ በየቦታው ታያላችሁ። ኢንጆይ ኮክ የሚል በኮካኮላ ተደሰቱ የሚል እና እግዚአብሔርን ተድላ አድርግ፣ እግዚአብሔር የደስታ ምንጭ ይሁን፣ በእግዚአብሔር ደስ ይበልህ እና ሐዋርያ ጳውሎስ እዚህ ሲጀምር በጌታ ደስ ይበላችሁ ብሎ ይህን አዋጅ አውጆ ነው የሚጀምረው። ለምን እንዳለ በኋላ ቀስ ብለን እንመለከታለን። ከዚያ ምናልባት እኔ ይሄንን ስጽፍላችሁ ደጋግሜ ስለምናገር መልሼ ስናገር እንዳታክቱ፣ እኔን አይታክተኝም፣ ለእናንተ ግን ጥሩ ነው ይላል። አንዳንድ ነገር ሲደጋገም የመሰልቸት ስሜት ይመጣብናል ብዙ ጊዜ። ግን ሐዋርያው ጳውሎስ ጠቃሚ ስለሆነ ነው የምደጋግመው፣ እኔን አይደክመኝም እና ስሙኝ ባካችሁ ይላል። ምናልባት ብዙ የመጽሐፍ ቅዱስ ኮሜንታተርስ እንደሚናገሩት አሁን ከዚህ በኋላ ቀጥሎ ለሚናገረው ነገር ሳይሆን አይቀርም ይሄንን መለማመጫ የሚያቀርበው። ከዚህ በፊት ሳይነግራቸው አልቀረም። አሁን የሚነግራቸውን ስለ ሰዎች ነው የሚነግራቸው። ቤተ ክርስቲያን ውስጥ ስላሉ ሰዎች ነው የሚነግራቸው። በጣም በሚያስደነግጥ ሁኔታ ውሾች ስለሚላቸው ሰዎች ነው የሚናገረው። ክፎች ስለሚላቸው ሰዎች ነው የሚናገረው። ሐሰተኞች ስለሚላቸው ሰዎች ነው የሚናገረው። እንዴት እንደዚህ አይነት ቃል ይጠቀማል ሐዋርያው ጳውሎስ? መጀመሪያ ያነበብኩ ሰሞን ደንግጫለሁ። እንዲህ ጳውሎስ ይሳድባል፣ ውሻ ይላል ሰው ብዬ ባህሪያቸውን ለማሳየት ነው። የስድብ አምሮት፣ የስድብ ፉክክር ይዞ አይደለም፣ በፍጹም እንደሱ አይደለም። ከውሾች ተጠበቁ፣ ከክፎችም ሰራተኞች ተጠበቁ፣ ከሐሰተኛ መገረዝ ተጠበቁ ብሎ ማስጠንቀቂያ ነው የሚሰጠው። ተጠበቁ እያለ እነዚህ ተጠበቁ የተባሉት ኦፍኮርስ እናንተ አሁን የለም አዲስ አበባ እንጂ በእኔ ልጅነት ጊዜ ቢዌር ኦፍ ዶግስ የሚል በየእንትኑ ይጻፋል፣ በየአጥሩ ላይ አደገኛ ውሻ አለ የሚል ይለጠፋል እና ሰው እንዲጠነቀቅ ነው። አሁን ጳውሎስ ማስጠንቀቂያ ነው የሚሰጠው። አደገኛ ውሾች አሉ፣ ተጠበቁ ከነሱ ብሎ ይላል። ውሻነት ምንድን ነው ስል ሁለት ባህሪያትን ብቻ ላነሳ ፈልጋለሁ። አንዱ ባህሪ ያው የታወቀ ነው። ተናካሽ ውሻ አለ አይደል የሚባለው። ይናከሳሉ፣ ሰውን ያቆስላሉ። ማልማት አይደለም ማውደም ነው ስራቸው። ተናካሾች ናቸው። አርፎ የተቀመጠ ሰው ደህና በጌታ ውስጥ ደስ እያለው የሚኖርን ሰው ሄደው ይነክሳሉ፣ ሄደው ያበላሻሉ። ይህን ተናካሽነታቸውን ነው። ሁለተኛ ግን ውሾች አንዱ ባህሪያቸው ደግሞ በሌላ ቦታ ተጽፎ እንደምትመለከቱት ወደ ትፋቱ ይመለሳል ይላል። ወደ ትፋቱ እንደሚመለስ ውሻ ይላል። እነዚህ ሰዎች ወደ ኋላ ተመላሾች ናቸው። ወደ ተዉት ነገር፣ ወደ ቀረው ነገር ወደ ኋላ የሚመለሱና እንደገና የኋላውን የሚቀሰቅሱ ናቸው። በእነዚህ ባህሪያቸው ምክንያት ከውሾች ተጠበቁ። እናንተ የደረሳችሁበትን ወደፊት የምትገሰግሱበትን የጌታን ሕይወት እያቃለሉ ወደ ኋላ ሊጎትቷችሁ የሚፈልጉትን የሚናከሱትን ሰዎች እነሱን
ተጠበቋቸው ብሎ ይላል። እነዚህ ሰዎች ክፉዎች ሰራተኞች ናቸው። ክፉዎች ብቻ ለምን አላለም? እንደሱ እየጠየቅኩኝ ነው። ክፉዎች ናቸው ቢል አይበቃውም ወይ? አይደለም፣ ሰራተኞችም ናቸው። የሚገርም ነገር እኮ ነው። አገልጋዮች ናቸው እነዚህ ሰዎች። ስራ ብለው አገልግሎት ብለው ይዘውታል። በቤተ ክርስቲያን ዙሪያ በቤተ ክርስቲያን ውስጥና በአካባቢው ያሉ ሰዎች ናቸው። ላባቸው ጠብ እስኪል ይሰራሉ፣ ግን ክፉ ስራ ነው የሚሰሩት። አንድ ሰው ለማሳመን ይላል ጌታችን ሲናገር በወንጌል ላይ ሌትና ቀን በደረቅና በባህር ይዞራሉ ይላል እኮ። የሚገርም እኮ ነው። ልባቸው ወልቋል እኮ እየሰሩ ለማሳመን እና ባገኙት ጊዜ ሰውየውን ከነሱ የባሰ የገሃነም ልጅ ያደርጉታል ብሎ ይላል። ስለዚህ አንዳንድ ጊዜ የስራ ትጋት፣ የአገልግሎት ትጋት ሁሌ የሚጸድቅ አይደለም። ልብ ንጹህ ያልሆነ እንደሆነ ክፉ ሰራተኝነትም እንዳለ ያመለክታል። ተጠበቁ ከእንደዚህ አይነት ሰዎች። ስለሚሮጡ፣ ስለሚናገሩ፣ ወዲያ ወዲህ ስለሚሉ፣ ስለሚያስገርሙ ሁልጊዜ አትቀበሏቸው። ውስጣቸው ክፉ ሊሆን ይችላል ብሎ ያስጠነቅቃል። እሱም ብቻ አይደለም የሚናገረው። እነዚህ ሰዎች ሐሰተኛ መገረዝ የሚሰብኩ ናቸው። የግዝረትን አስተሳሰብ እናንተ ታውቁታላችሁ። በተለይ በዚያ ዘመን በመጀመሪያው ምዕተ ዓመት በነበሩት ክርስቲያኖች ዘንድ አንዱ ፈተና ነበረ። ይሁዲዎቹ ይገረዛሉ። ይሄ የቃል ኪዳን ምልክት ነው ግዝረት። ስለዚህ የእግዚአብሔር ሕዝብነት ምልክት ነው። ነገር ግን አሁን በክርስቶስ ኢየሱስ የተገኘ አዲስ ማንነት የሥጋ ግዝረትን አይመለከትም። በመንፈስ እኛ የተገረዝንን፣ እንዲያውም እዚህ ዝቅ ብሎ እኛ የተገረዝንን ብሎ ይላል ሐዋርያ ጳውሎስ። ሸለፈት የማስወገድ ጉዳይ አይደለም፣ የልባችን ንጽህና ነው። እሱን ደግሞ የሚሰጠን ጌታ አምላክ እግዚአብሔር ነው። ስለዚህ ይሄ ግዝረት ስርዓት ብቻ ነው፣ የቀረ ስርዓት ነው። ሕዝበ እግዚአብሔርን ወደዚህ የቀረ ስርዓት ለመጎተት፣ ወደዚህ ፎርማሊቲ ለመጎተት የሚደክሙ ሰዎች ናቸው። ከነሱ ተጠበቁ ይላል። እዚህ ምዕራፍ ላይ ሁለት ተውላጠ ስሞች አሉ። እነዚህ ሁለት ተውላጠ ስሞች እነሱ የሚልና እኛ የሚል ነው። ሐዋርያው ጳውሎስ ይህንን እስከ መጨረሻ ይከተለዋል። የሚገርማችሁ ነው። ቁጥር 2 ላይ ይጀምርና እስከ ቁጥር 21 ድረስ እነሱ እኛ እያለ ነው የሚሄደው። ለሁለት ከፍሎ ነው የሚሄደው። ይሄ አከፋፈል ጽድቅ አለው ወይ እያልኩ ጠይቃለሁ። በእግዚአብሔር ማህበር መካከል እነሱ እኛ እያለ እንዴት ይከፍላል? ምንድን ነው ዋራንቲው ለዚህ? እንዴት ነው ሐዋርያው ጳውሎስ አመልካለሁ እግዚአብሔርን ወዳለሁ ብሎ የሚመጡ ሰዎችን፣ በቤተ ክርስቲያን ዙሪያ ተፍተፍ የሚሉ ሰዎችን ለሁለት ሰንጥቆ እነሱ እኛ የሚለው ለምንድን ነው? ለካ እንደዚህ ማለት ይቻላል። የሚከፍልበት መንገድ በገጽታ አይደለም፣ በትምህርት አይደለም፣ በምንም አይደለም። ህይወታቸውን ይመዝናል፣ አስተሳሰባቸውን ይመዝናል፣ አካሄዳቸውን ይመዝናል። እነሱ የሚባሉ አሉ፣ እኛም እንባላለን። አሁን ለምሳሌ እነሱ የተባሉ ውሾች፣ ክፎች፣ ሰራተኞች የተባሉት ሐሰተኛ መገረዝ የሚሰብኩ የተባሉቱ እነሱ ብሏቸዋል። በኋላም ላይ ታገኛላችሁ። ለምሳሌ ቁጥር 18 ላይ እንደዚህ ይላል፣ ለክርስቶስ መስቀል ጠላቶቹ ሆነው ይመላለሳሉና ብዙ ጊዜ ስለ እነሱ አልኳችሁ። እነሱ አሁንም እያለቀስኩ እላለሁ። እንደዚህ አይነት ሰዎች ናቸው፣ እንደዚህ አይነት ሰዎች ናቸው፣ እንደዚህ አይነት ሰዎች ናቸው። እነሱ የሚባሉ አሉ። ባይኖር ጥሩ ነበር፣ ግን አሉ። አንዳንድ ጊዜ ጨነቃለሁ። እኔ ያማሁ እየመሰለኝ እንዲህ እኔ ምን አገባኝ፣ እግዚአብሔር ነው የሚያውቀው የሰውን ልብ፣ እኔ አሁን ስለ እነሱ ለምን እናገራለሁ እያልኩኝ። ወንድሞቼና እህቶቼ ግን አንዳንድ ጊዜ ግድ ነው። ሐዋርያው ጳውሎስ ለማትረፍ ብሎ ለማዳም ብሎ ይህን የእግዚአብሔር ማህበር እነሱ ብሎ ይጠቁማል። ማማቱ አይደለም ማጋለጡ ነው። ሐሰትን፣ ክፋትን መግለጡ ነው። እነሱ የሚባሉ ሰዎች አሉ በማህበሮቻችን ውስጥ። እንግዲያው መጠንቀቅ በጣም አስፈላጊ ነው። ባህሪያቸውን ማወቅ አስፈላጊ ነው። እኛ ብለን ስንል ደግሞ ልዩነታችንን በደንብ መገንዘብ ያስፈልጋል። አንዳንድ ሰዎች ምንም እንደዚህ አይነት ነገር እንድንናገር አይፈልጉም። ሁሉን ደባልቀን እንድንነጋገር ነው የሚያስቡ። ስመ እግዚአብሔር የሚጠራ ሁሉ ትክክል እንደሆነ እንድናስብ ነው የሚለው አይደለም። ስመ እግዚአብሔር እየጠራ ክፉ ነገር የሚሰራ በጣም ብዙ ነው። ከዚህ የተነሳ እንዲያውም በጣም ነው የምንጨነቀው። የናፖሊዮንን ታሪክ ታውቁታላችሁ። ናፖሊዮን ቦናፓርት እሱ የታወቀ ጦረኛ ነበር። ፈረንሳይን፣ አውሮፓን ያንቀጠቀጠ ሰው ነው በዘመኑ።
እና ስለሱ የሚተረክ አንድ ነገር አለ። ወታደሮቹን እየዞረ ይጎበኝ ነበረ። ሲጎበኝ አንድ ምሽት ላይ አንዱን ወታደር ሲያንቀላፋ አግኝቶታል። ጠመንጃውን እንደያዘ እልም ብሎ እንቅልፍ ወስዶታል እና በጣም ገርሞታል። ናፖሊዮን እንዴት ዝም ብሎ ያንቀላፋል? ጥበቃ ላይ ያለ ወታደር ዝም ብሎ እንዴት ያንጎላቻል ብሎ ይቀሰቅሰዋል። ገፋፍቶ ይቀሰቅሰዋል። ይባንናል እና አይኑን እያሻ ይደነግጣል ያ ወታደር። በኋላ አረጋ ሲል ስም ማን ነው ይለዋል። ናፖሊዮን እባላለሁ ይላል ወታደሩ። በኋላ ናፖሊዮን በጣም ይገረምና ወይ ስሜን መልስልኝ አለዚያ ነቅተህ መጠበቅ አለብህ ይለዋል። አንዳንድ ጊዜ ስበ እግዚአብሔር ይጠራል፣ ግን በእውነት እግዚአብሔር መልሱልኝ ስሜን ሳይል አይቀርም። መልሱልኝ ባካችሁ ስሜን አታበላሹ የሚል ይመስለኛል። አሉ እንዲህ አይነት ሰዎች። እኛ እንዴት ነን? አሁን እዚህ ላይ የሚናገረው በጣም የሚገርም ነገር ነው። ስለ እኛ ሲናገር ወይም እኛ ብሎ ስለሚለው ስለ እሱና ስለ ባልንጀሮቹ ሲናገር እኛ በመንፈስ እግዚአብሔርን ምናመልክ፣ በመንፈስ ምናመልክ፣ በቁስ አይደለም፣ በታይታ አይደለም፣ በመልክ አይደለም፣ በቦታ በጂኦግራፊ አይደለም፣ በባህል አይደለም፣ በመንፈስ ምናመልክ። በልማድ አይደለም የምናመልከው፣ በመንፈስ ነው። አንዳች ስርዓት አንዳች ወግ በመስራት ሳይሆን መንፈሳችን ከመንፈሱ ጋር እየተገናኘ ምናመልክ፣ ልዑል አምላክ መንፈስ እንደሆነ የምናውቅ ሰዎች፣ ለታይታ ማንስገበገብ፣ መንፈሳችን ብቻ ንዝረቱን የሚጠብቅ ከአምላክ ጋር ብሎ በመንፈስ ምናመልክ ነንኛ። መለያችን አንዱ እሱ ነው ብሎ ይላል። እግዚአብሔር የተባረከ ይሁን። እግዚአብሔር በመንፈስ እንድታመልኩ ይርዳችሁ። በእውነት ልማድ እየጎተተን እንዳናመልከው፣ ይሁነኝ ብለን ከሰዎች ጋር አንዳንድ ነገር ቀድተን ኮርጀን እንዳናመልከው፣ ወይም ሌላ ምን አደርጋለሁ በቃ ምን ስራ አለኝ እንግዲህ ላድርገው እንጂ በሚል እንዳናመልከው፣ በይሉኝታ እንዳናመልከው እግዚአብሔር ይርዳን። በመንፈስ በእውነትና በመንፈስ ልናመልከው ጠርቶናል እግዚአብሔር እና በመንፈስ እግዚአብሔርን የምናመልክነን። እንደነዚህ ሰዎች አይደለንም። እነዚህ ሰዎች በቀመር ነው ሊያመልኩ የሚፈልጉት። ለምሳሌ ግዝረት ከተገረዘ ይሄ ነው እውነተኛ አምልኮ ብለው ያስባሉ። ሸለፈት በማስወገድ የሆነ ውጫዊ ስርዓት በመፈጸም አይደለም። በመንፈስ ምናመልክነን እኛ። መንፈሳችንን የሚያውቅ አምላክ ይቀበለዋል ይሄንን። ከዚያ ምን ይላል? በክርስቶስ ኢየሱስም የምንመካ በስጋም ማንታመን ነን ብሎ ይላል። በአማርኛው በክርስቶስ ኢየሱስ የምንመካ፣ በአንዳንድ የእንግሊዝኛ ትርጉሞች ሪጆይሲንግ ኢን ክራይስት ይላል። በክርስቶስ ደስ የምንሰኝ፣ ክርስቶስን እንደ ብርቅ የምናይ፣ ክርስቶስን እንደ ሀብት የምናይ ነን እኛ። ትምክህታችን እሱ ነው። አለልኝ የምንለው ክርስቶስን ነው። ሌላ ትምክህት፣ የስጋ ትምክህት አናውቅም። ምንም አይነት የስጋ ትምክህት አናውቅም። እነዚህ ሰዎች ይመካሉ። የሚመኩባቸው ባህሎች አላቸው፣ ስርዓቶች አላቸው፣ ወግ አላቸው፣ የራስ ጽድቅ አላቸው። በቃ መመኪያዎች የሚሏቸው ነገሮች አሉ። እኛ በስጋ ማንታመን፣ በክርስቶስ ግን የምንመካ የምንጓደድበት ነን ብሎ ይላል። እግዚአብሔር የተመሰገነ ይሁን። እኛ እንደዚህ ነን። ከዚያ የመመካት ነገር ሲነሳ ወደ አንድ ዋና ነገር ይገባል። አሁን እሱ ላይ ትንሽ እንድናተኩር እፈልጋለሁ። ለመመካትማ ራሱን ያቀርብና ሐዋርያው ጳውሎስ እኔ ያለኝ ከማንም አላንስም፣ እበልጣቸዋለሁ፣ እንዲያውም እበልጣቸዋለሁ። መመኪያ የሚሉትም በሙሉ እኔ ይዤዋለሁ፣ እበልጣቸዋለሁ ብሎ 4 መመኪያዎች ያነሳል። 4 መመኪያዎች። በጣም ብዙ ሰው በተለይ በዚያ ዘመን አሁንም እንኳን በሚያሳዝን ሁኔታ አሁንም እንኳን አለኝ የሚሉት ብዙ ሰዎች በተለይ በሃይማኖት አካባቢ ያሉ ሰዎች የሚሏቸውን 4 የትምክህት ዘርፎች ያነሳና እያንዳንዳቸውን እየጣለ ባስኬት ውስጥ ያስገባል። ይሄ የመጣል ሂደት ትልቅ መንፈሳዊነት ነው። የጌታ ስም የተባረከ ይሁን። ለካ መንፈሳዊነት የመቀበል ሂደት ብቻ አይደለም። እንደሱ አይደል እኛ የምናስበው። ጌታን ተቀበልሽ ነው የምንጠይቀው። ተቀብልሃል? ጌታን ጸጋውን ተቀበልክ፣ ፍቅሩን ተቀበልክ ነው የምንለው። ለካ መቀበል ብቻ አይደለም። እንትንስ ተውክ
እንትን ሳራገፍክ ማለትም እኮ ሊያስፈልግ ይችላል። ጌታን የምትቀበሉ ብያውን እዚህ ይጠይቃለሁ። አሁን ስንጨርስ እንደሱን ጠይቅ የለ እንትን እርግፍ አድርጋችሁ የምትተው ደግሞ እንላለን ጨምረን። ይሄውላችሁ አራገፍኩ ነው የሚለው። እንዲያው የሚጠቀምበት ቃል ሁለት ቃል ነው። ሁሉን እንደ ጉዳት እቆጥራለሁ፣ ሁሉን እንደ ጉድፍ እቆጥራለሁ። ጉዳት የሚለው ሎስ ምን እንደ ኪሳራ እቆጥረዋለሁ። ጉድፍ አንድ ቦታ ላይ የሚገርም ቃል ነው የሚጠቀመው። የግሪኩ ቃል ወደዛ ሳይዛመድ አይቀርም። አይ ካውንት ኢት አዝ ዳንክ ነው የሚለው። እንደ ፋንድያ እቆጥረዋለሁ። እነዚህ ሰዎች እየተመኩበት ያሉትን አሁንም ዘረዝራቸው ነገሮች እንደ ፋንድያ ነው የምቆጥራቸው ብሎ ይላል። እስቲ ፋንድያዎቹን ፋንድያ ቁጥር 1 ያው ቁጥር 1ን ላንብብላችሁ። በ8ኛው ቀን የተገረዝኩ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ። እቺ ቁጥር 1 ፋንድያ ናት። በጣም ሰው የሚያከብረው ጉዳይ ነው። የዘር ጉዳይ ለካ ያንገበግብ ነበር ያኔም። የሚገርም ነገር ነው። እና ምን ይላል? እኔ በ8ኛው ቀን የተገረዝኩ ነኝ። ይሄ የእስራኤላዊነት ምልክት ነው። ወንድ ሁሉ በ8ኛው ቀን ግዝረት ያካሂዳል። ወደ ህዝቡ ማህበር እንዲገባ ዜግነት ይሰጠዋል ማለት ነው። በ8ኛው ቀን የተገረዝኩ ነኝ እና የማወገን ብባል ጸጉሬን አላክም አውቀዋለሁ። ከብንያም ወገን ነኝ እና ዕብራዊ ነኝ። እስራኤላዊ ዕብራዊ የሆንኩት ደግሞ ተዳቅዬ አይደለም፣ በገንዘብ ገዝቼ አይደለም። ከዕብራውያን ተወልጄ ነው። ከዕብራውያን ዕብራዊ ነኝ እና የግዝረት ቃል ኪዳን ያለኝ ሰው ነኝ እና ዘሬ እስራኤላዊ ነው። መመካት ቢያስፈልግ ያስመካል። በተለይ በዚያ ዘመን በጣም አሁንም ያስመካል። አንዳንድ ቦታ በጣም ይመካሉ ሰዎች እና ይሄን የዘር ትምክህት ጭምድድ ያደርግና ቅርጫት ውስጥ ይጥለዋል። አጠገቡ ብትሆኑ ምን እንደምትሉ አላውቅም። እንዲህ ጳውሎስ ለአንዳንድ ቀን ይጠቅማል። ወንዝ ያሻግር ይሆናል እኮ ይሄ የዘር ነገር ማለቴ። ዝም ብለህ አንተ ቅርጫት ውስጥ ጥለዋለህ። ምን ትንሽ ብታቆየው ጌታን ያዝ ምላላ አይደለ? ያዘው እሱን። ግን ደግሞ ይሄም ምን ይጠቅማል? ቅርጫት ውስጥ ጥየዋለሁ። ሁለተኛ ፋንድያ ምን ነበረ? ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ ይላል። ፈሪሳዊ ነበርኩኝ። ይሄ ምን ማለት ነው? ፈሪሳዊነት የክብር ቋንቋ ነው በዚያ ዘመን። ምንድነው ፈሪሳዊነት? የሕግ መምህርነት ነው። የሕግን ጉዳይ ጠንቅቄ ማውቅ የተማርኩ ሰው ነበርኩኝ። ከፈለጋችሁ የታወቅኩ ፈሪሳዊ፣ አገር የሚያከብረኝ መምህር፣ በነገረ መለኮት የመጨረሻው ዲግሪ ያለኝ ሰው ነበርኩኝ። ለመመካት ካስፈለገ ትምህርት ከሚያስመካ ከሆነ አለኝ ትምህርት። እሺ ቢያንስ እሱን አስቀምጠው። እሺ ለክፉ ቀን ይሆናል እባክህ እሱን አስቀምጠው። አይ ጥቅልል አድርጎ ቅርጫት ውስጥ። እኔ አንድ ጊዜ ምን ሆነ ትዝ ይለኛል። ሰፈራችን ውስጥ እሳት ተያያዘ። ከኛ ቤት ቀጥሎ 3ኛው ቤት ላይ እሳት። በልጅነቴ አስታውሳለሁ፣ ወጣት ነኝ ያን ጊዜ። ይሄ እሳት እየተንቀለቀለ ሲመጣ አየን፣ ደነገጥን ሁላችን። እቤት ውስጥ መቀመጥ አልቻልንም፣ መውጣት ነበረብን፣ ነፍሳችንን ማትረፍ ነበረብን። ግን እሳቱ ገና 2 ቤቶች ከበላ በኋላ ነው እኛ ጋር የሚደርሰው። ስለዚህ የሆነ ነገር ለማዳን ሞከርን። እስቲ ምንችለውን እናውጣ። ምን ማውጣት ይቻላል? ምንድነው ማውጣት የሚቻለው? አሁን ከዚህ ዕቃ ውስጥ ምንድነው ማውጣት የሚቻለው? ዋና የሚባለው ምንድነው? ምንም ላወጣ አልቻልኩም። ልብስ ላወጣ አልቻልኩም። ገንዘብ አልነበረንም ይሄን ያህል። ስለዚህ እሱ የሚወጣ ነገር አለ። እንደምንም በጨለማ ውስጥ እጄን ዳብሼ የትምህርት መረጃዬን እሷ ናት የምታዋጣኝ። በኋላ በምን እኖራለሁ? በጨለማው እሷን ይዤ ልውጣ እንጂ። በኋላ እሳቱ እዚያም ሳይደርስ ቆመ። እግዚአብሔር የተመሰገነ ይሁን። እና የትምህርት መረጃ ዋና ጉዳይ ነው። ባስኬት ውስጥ ይጥላል ይሄ ሰው። የሚያስገርም ነገር ነው። 3ኛ ፋንድያ ቁጥር 3 ምንድን ነው እሱ? ስለ ቅንዓት ብትጠይቁ ቤተ ክርስቲያንን አሳዳጅ ነበርኩ ይላል። ቀናኢነት፣ የሃይማኖት ቀናኢነት። ሃይማኖት አለኝ፣ ቀናኢ ነኝ። ደግሞ ዝም ብሎ ተራ ሃይማኖተኛ አይደለሁም።
አክርሬ ነው ያስኩት ሃይማኖቴን። በምን ታውቃለህ ካላችሁ ቤተ ክርስቲያን የሚባል አዲስ የመጣ ማህበር ሳሳድድ ነበር። አሳዳጅ ነበርኩኝ። አንድ ነቢይ ኢየሱስ የሚባል ነቢይ ተነስቷል ብሎ የኖረ ባህላችንን የኖረ የአይሁድ ባህላችንን የሚቃወሙትን ሰዎች ለማሳሰር የወጣሁኝ አሳዳጅ ነበርኩኝ። እኔ በሃይማኖት ቀልድ የለም የምል ሰው ነበርኩኝ። እሱን ፋንድያ አሁን ባስኬት ውስጥ አልኩት። አራተኛ ፋንድያ ቁጥር 4 በህግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። ብሌምለስ ነበርኩኝ። ኤቲካሊ በጣም ጥሩ ሰው ነበርኩኝ። ስነ ምግባሬ የወጣልኝ ነበረ። ያው በህግ አንጻር ካያችሁት እሱንም ቅርጫት ውስጥ ጣልኩት ይላል። እንዴት ይጥላል? እሱን ብቻ ልናገር ከእናንተ ጋር። እንዴት በምን ጉልበት ነው የሚጣለውት? የትምህርት መረጃ፣ የዘር ትምክህት፣ የሃይማኖት ቀናይነት እና የስነ ምግባር ከፍታ እንዴት ነው ቅርጫት ውስጥ የሚጣለው? የጌታ ስም የተባረከ ይሁን። እብደት አይደለም። ጳውሎስ አበድኩ አይልም፣ ጨርቄን ጣልኩ አይልም። የሚበልጥ አገኘው ነው የሚለው። እግዚአብሔር ይመስገን። የሚበልጥ አገኘው ከጌታዬ ከክርስቶስ እውቀት ጋር ወደር ከሌለው ከክርስቶስ እውቀት ጋር ሳመዛዝነው ሁሉም ኪሳራ፣ የሚበልጠውን ክርስቶስን አገኝ ዘንድ ይህንን እንደ ጉድፍ ቆጥራለሁ። እግዚአብሔር ይመስገን። በንግዱ አልከሰረም። ሐዋርያው ጳውሎስ አልተሞኘም፣ አልከሰረም፣ አላበደም። የማስተዋል ስራ ነው የሰራው። የሚበልጠውን ሲያገኝ አነስተኛውን ጣለው። በቃ ይሄ ነው። ከዘር ይበልጣል እንዴ ጌታችን ኢየሱስ ክርስቶስ? አሳምሮ ሌላ ምን እላለሁ? ከትምህርት ይበልጣል እንዴ? አዎ በጣም እንጂ። የትና የት አይገናኙም። ከሃይማኖተኝነት ይበልጣል እንዴ? በጣም እንጂ። ከስነ ምግባር ዝርዝር ይበልጣል እንጂ ጌታ። ይኸው እንደሱ ነው የሚለው እዚህ ላይ አይታችሁ እንደሆነ። አዎን በእውነት ከሁሉ ይልቅ ስለሚበልጥ ይላል ቁጥር 8 ላይ። ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን ቆጥራለሁ። እርሱን ለማወቅ ብዬ፣ በእርሱ ጽድቅ ለመገኘት ብዬ፣ እርሱ እንዲያገኘኝ ብዬ ሁሉን ተውኩኝ ብሎ ይላል። በጣም በቤተ ክርስቲያን አሁን ብዙ ጊዜ ትግል አለብን። ታውቃላችሁ፣ እናንተ ትታገላላችሁ። አንዳንድ ሰው የዘር አስተሳሰብ ያርገበግበዋል። በሰፌድ ላይ እንዳለ ጥሬ በቃ ያስጨንቀዋል በጣም። እና እንመጣና አታውም እንዴ አንተ ምንድነው እስከዚህ ድረስ እንለዋለን። ልንረዳው አንችልም። በቃ ይርገበገባል። አንተ አይገባም እባክህ ዝም በል ይለናል። አንዳንድ ሰው የሀብት ነገር ያርገበግበዋል። አንዳንድ ሰው ሌላ ነገር አሁን ቅድም እንዳልኩት ያርገበግበዋል። ልናስጥለው አንችልም። እና በፍጹም ከሰው ጋር መታገል የለባችሁ። የሚበልጥ አቅርቡለት፣ ኢየሱስ ክርስቶስ። እሱን ማወቅ አሁን ካስካቸው ነገሮች ሁሉ እጅግ የላቀ ነው። እሱን ሲረዳ ነው ሰው የሚነቃው፣ በእጁ ያለውን የሚጥለው። ደጋግሜ ያልኩት ምሳሌ አለ። አሁን በዚህ በገጠር እኔ የሰማሁት ነው፣ አላየሁም በእውነት። በገጠር ወንዝ ሲሻገሩ እናቶች የሚያደርጉት ሲባል ሰምቻለሁ እኔ። ቀለበት ካላቸው፣ ጌጥ ካላቸው፣ የአንገት ጌጥ ካላቸው ምናምን ስለሚፈሩ ውሃ ውስጥ ሊጥሉት ይችላሉ። እና አራስ ሕፃን በጀርባዋ ታዝልና የአራሱ ሕፃን ልጅ ውስጥ ትደብቀዋለች ይባላል። እንደዚህ ሲባል ሰምቻለሁ። የአራስ ሕፃን ልጅ እጁን አይታችኋል? ጭምድድ አድርጎ ነው የሚይዘው። የሚገርም ነገር ነው። እኔ የተወለዱ ሕፃናት አይቻለሁ። አይለቁም፣ ጥብቅ አድርገው ነው የሚይዙት። ቢያናፍልም እንኳን ወንዙ ጎርፍ እያጥለቀለቀ ቢመጣም እነሱ ምንተዳቸው አይለቁም። እንደዚህ ይዘው ነው የሚዘልቁት። እና በእነሱ እጅ አድርገው ያሻግሯቸዋል። ከዚያ ግን ይሄ ልጅ የሚለቅበት ዘዴ ምንድን ነው ይባላል። እናንተም ታውቁት ይሆናል። እጁን በመፈልቀቅ ማሰቃየት አይደለም። እኛ ብዙ ጊዜ እንደሱ ነው የምናደርገው። አሁን ይህን አትለቅም፣ ይህን ትምክት፣ ይህን አጉል ነገር አትለቅም እያልን መፈልቀቅ ነው የምንይዘው። ይቆስላል የሰው እጅ። ይልቁን የሚወደውን ነገር ታሳዩታላችሁ፣ የሚስበውን ነገር ታሳዩታላችሁ። ስታሳዩት ልጅ
ይጓጓል እና ይዘረጋል እጁን ለመቀበል። ሳያስበው ነው የሚራገፈው በእጁ የያዘው ነገር። ኢየሱስ ክርስቶስ ትልቅነቱ ሲገባን ቀስ በቀስ ያራግፍልናል። ትልቅ ነው የምንለውን፣ ክቡር ነው የምንለውን፣ እንዴት እሱን ትቼማ አይሆንም የምንለውን ያራግፍና እሱ ሀብታችን ይሆናል። እሱ ትምህርታችን፣ እሱ ደስታችን፣ ትምክህታችን ይሆናል። እግዚአብሔር የተባረከ ይሁን እና ሐዋርያው ጳውሎስ ይሄንን አገኘሁኝ፣ እኔ ይሄን ነው የምፈልገው ብሎ ይላል። ይሄንን ትምክህት እኛ እንደዚህ ነን ብሎ ይላል። ግን በተለይ ቁጥር 10 እና 11 ላይ ምኞቱንና ሐሳቡን የገለጸበትን እሱን ትንሽ ከእናንተ ጋር መነጋገር እፈልጋለሁ። ይሄ የኋሊት ግስገሳ አስቁሞ ወደፊት የሚሄድ ጳውሎስ ምንድነው ወደፊት ስትሉ ይኸውላችሁ፣ ምንድነው ምኞትህ፣ ምንድነው የምትፈልገው ስትሉት የሚናገረውን እንዲህ ይላል። እርሱን እና የትንሣኤውን ኃይል እንዳውቅ 1፣ በመከራውም እንድካፈል 2፣ ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው 3 እመኛለሁ። እንዳውቅ፣ እንድካፈል፣ እንድመስለው እመኛለሁ ይላል። ሶስቱም ነገር ከክርስቶስ ጋር የተያዙ ነው። ሰውየው በክርስቶስ ፍቅር ልቡናው ተይዟል። በጣም እኔ ላውቀው ፈልጋለሁ። አታውቀውም እንዴ? ክርስቶስን አውቀዋለሁ ግን አላውቀውም። ላውቀው ፈልጋለሁ ይህን ኢየሱስ ክርስቶስን። ምኑን ነው ማወቅ የምትፈልገው? እሱን ራሱን እና ኃይሉን፣ የተነሳበትን ኃይል፣ የትንሣኤውን ኃይል ላውቅ ፈልጋለሁ። ልካፈልም እፈልጋለሁ። ማወቅ ብቻ አይደለም። ምኑን ነው የምትካፈለው? መከራውን። እንዴ መከራውን? አዎ መከራውን። እሱ ከፍሎ ሄዶ የለ እንዴ መከራ ተቀብሎ፣ አንተ ደግሞ አሁን ምን አገባ እዚያ መከራ ውስጥ? አይ ልካፈል እፈልጋለሁ፣ ልመስለው እፈልጋለሁ። ምንድን ነው የምትመስለው? በሞቱ ልመስለው እፈልጋለሁ፣ እሱ እንደሞተ። ምክንያቱም የትንሣኤውን ጸጋ፣ የትንሣኤውን ደስታ እንድካፈል በሞቱ ልመስለው እፈልጋለሁ። ያስገርመኛል በጣም። ይሄን ባነበብኩ ቀን አንድ ቀን ወደ ልቤ የመጣው ምሳሌ ምንድን ነው? ይሄ ሰውዬ በፍቅር ከንፏል አልኩኝ። ኢየሱስ ክርስቶስን ወዶ ከንፏል አልኩኝ። እና እኔ የሚጋቡ ወጣቶችን አልፎ አልፎ ለሰርጋቸው ላይ መጽሐፍ አነባለሁ። ይጠሩኝና ባካንብብልን ብለው እየሄድኩኝ አነባለሁ። ግን እስቲ ልወቃችሁ አስቀድሞ ብዬ ጠራቸዋለሁ። ብዙ ጊዜ ቢሮ ጠራቸውና ቁጭ ይላሉ ሁለቱም፣ እኔም ቁጭ እላለሁ። እሺ እስቲ እንዴት እንደተዋወቃችሁ ንገሩኝ እላለሁኝ። ይነግሩኛል። አንድ ምልህ ለቅሶ ቤት ድንገት አየኋት ምልህ በቃ ለቅሶ ቤት ነው እንዴት ተገናኛችሁት አንተ? እሺ ወይም አንድ ሰርግ ቤት አገኘኋት፣ ወይም መስሪያ ቤታችን አብረን አንድ ላይ እንሰራ ነበር ምናምን። ከዚያ እኔ ሁለተኛ ጥያቄ አነሳለሁ። ቆይ እኔ የምልህ ትወዳታለህ እንዴ አንተ እላለሁኝ። እንደ ማፈሪልና ጠጉር እያከከ እንደ ጋሽ ጊዜ በጣም ነው እንጂ ይለኛል። ምኗን እላለሁ። ምኗን ነው የምትወደው? ምልህ በቃ አለ አይደለ ምን ልበልህ ምልህ እንትን ስትቀመጥ ደስ ይለኛል። ስትቀመጥ፣ ስትቆም በተለይ ደስ ይለኛል። ነጠላ ስትለብስ በጣም ደስ ይለኛል። ስትሄድ ሁሉ ነገር ደስ ይለኛል። ስለሷ ይለኝ ሁሉ ነገር። አንዳንድ ጊዜ ቀልዳለሁ። ጥላዋስ ደስ ይልሃል? ጥላዋ የጳውሎስ ልክፍት። ጳውሎስ ስለ ክርስቶስ ምኑን ነው የምትወድለት ሲባል እንዴ ሁሉን እንጂ ሌላው ቀርቶ መከራውን ልካፈለው። ሌላው ቀርቶ ክብሩንማ፣ ጸጋውንማ፣ ኃይሉንማ ልካፈል ቢሆንልኝ ልመስለው፣ ግን መከራውንም ልካፈል። እስከዚህ ድረስ ወደዋለሁ ኢየሱስ ክርስቶስ። እግዚአብሔር ይህን መንፈስ ያፍስስ። የኢየሱስ ወዳጆች ይብዙለት። ተከታዮች ብቻ አላልኩም፣ አገልጋዮች ብቻ አላልኩም፣ ወዳጆች ይብዙለት። ይሄንን እንድንሆን ተጠርተናል ወንድሞች እናቶቼ። ይሄንን እያዘጋጀው በቀደም አንድ መዝሙር ትዝ አለኝ። አንድ የእንግሊዝኛ መዝሙር The Lily of the Valley የሚል አንዳንዶቻችሁ ታውቁት ይሆናል። The fairest of 10,000 ከአላፋት የተመረጠ የምድረ በዳ አበባ
የሸለቆ አበባ እንደሱ የሚል በአማርኛም አለ። የሳሮን ጽጌረዳ፣ ኢየሱስ የሳሮን ጽጌረዳ የሚል መዝሙር አለ። ከእልፍ የተመረጠ ስለ ኢየሱስ ክርስቶስ በጣም ልብ ሰቃይ የሆነ ፍቅር በጳውሎስ ውስጥ አነባለሁ እኔ። እና ይሄ ሰው በቃ ሌላ የሚያውቀው ነገር የለም። ሌላ ቦታ ላይ ቆሮንቶስም ላይ እንደሱ ተናግሯል። ሌላ ምንም ስብከት አላቅም ብሏል ከክርስቶስ በቀር፣ ያውም እንደተሰቀለ ሌላ ነገር እንዳላውቅ ይዝጋብኝ ብሏል። ሂዳችሁ አንብቡ። ምንም ነገር ሌላ እንዳልናገር ከክርስቶስ ኢየሱስ ክርስቶስ በጣም ትልቅ ሆነ። እሺ አሁን ወደ መጨረሻው ልመጣ ነው። እና የዚህ የጳውሎስ ሕይወት ከነዚህ ሰዎች የሚለየው የነሱ የኋሊት ጉተታ ነው። እንደምታውቁት ወደ ሕግ ነው የሚጎትቱ፣ ወደ ግዝረት ነው የሚጎትቱት፣ ወደ ሃይማኖተኝነት ነው የሚጎትቱት። እዚህ ላይ እንደምትመለከቱት ወደ ስጋ ትምክህት ነው የሚጎትቱት። የኋሊት ነው፣ አያድጉም። እነዚህ ሰዎች ሕግ ለማስከበር ነው የቆሙት፣ ዘር ለማስከበር ነው የቆሙት፣ ደንብ ለማስጠበቅ ነው የቆሙት። ጳውሎስ ግን እንደሱ አይደለም። እኔ እንዲያውም ይላል ቁጥር 12 ጀምሮ አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ ይይዛለሁ ብዬ እፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ። ነገር ግን አንድ ነገር አድርጋለሁ፣ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። በክርስቶስ ኢየሱስ ከፍ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን እፈጥናለሁ ወይም ወደ ምልክቱ እገሰግሳለሁ። እንግዲህ ፍጹማን የሆነ ሁላችን ይህን እናስብ ይላል። እግዚአብሔር ይመስገን። የክርስቲያን ሕይወት ገስጋሽ ሕይወት ነው። ኢየሱስን እየበሰልን ፍጹማን እየሆንን የምንሄድበት ሕይወት ነው። አሁን ቅድም የማሙሻ መጽሐፍ ያው ስታገኙት ታነቡታላችሁ። አንዱ እሱ ነው እንጂ የቆመ የተከተረ ሕይወት የለንም በፍጹም። አንዳንድ ሰዎች ሁሉን በእጃቸው እንደጨበጡ አድርገው ይቆጥራሉ። በቃ አውቀዋለሁ፣ ምን ማላውቀው ነገር አሁን ስለ ክርስቶስ ስለ ቸርች ማላውቀው ምን አለ? መዝሙሩን አውቃለሁ፣ ስብከቶቹን ሁሉ ደጋግሜ ሰምቻለሁ፣ እኔም ብዙ ጊዜ ሰብኬያለሁ ምናምን። ኧረ በቃ በላው ጠጣሁት። ምንም የተበላ የተጠጣ ነገር የለም። ኢየሱስ የሚፈለቀቅ ነው። ገና ወደፊት የምናውቀው ነው። ገና የምንደርስበት ነው። እኔ ገና አይደለም የሚለው ቋንቋ፣ ገና እንዳልያዝኩት እቆጥራለሁ ነው የሚለው። የበሰለ ክርስቲያን ቋንቋ ገና የሚል ነው። ገና አልያዝኩትም። ኢሜንስ ሊቆጠር የማይችል ትልቅነት እሱ ዘንድ አለ። ሊደረስበት የማይችል ምጥቀት አለ እሱ ዘንድ። እኔ ገና አልያዝኩትም። ግን ደስ የሚል ነገር ምን አለ? የተያዝኩበት ደግሞ ይላል። እኔ አልያዝኩትም እንጂ ተይዣለሁ ደግሞ ይላል። እና ያን የተያዝኩበትን ልይዝ ነው የምጣጣረው ነው ይላል። ለካ እግዚአብሔር በክርስቶስ ኢየሱስ ይዞኛል። የያዘኝ ደግሞ ለመያዝ ብቻ አይደለም፣ አንድ ቦታ ለማድረስ ነው። የተያዝኩበትን ያንን ዓላማ ለመያዝ እኔ ራሴ እዘረጋለሁ፣ ወደ እሱ ገሰግሳለሁ ይላል። እግዚአብሔር ይመስገን። ስለዚህ ባካችሁ አርፋችሁ የተቀመጣችሁ ሰዎች አርፋችሁ አትቀመጡ። በምንም አይነት ክርስትና ዝም ብሎ አርፎ መቀመጥ አለ። እሺ ልክ ነው፣ ማረፍ ነው። መቼም እንዳልዋሽ ማረፍ ነው አይደለ? እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ስላለ የክርስቲያን ሕይወት የእረፍት ሕይወት ነው። እግዚአብሔር ይመስገን። ግን ምዕራፍ እንኳን ሳይቀይር በዚያው ትንፋሽ ቀንበሬን ተሸከሙ አይደለም የሚለው? እዚያው ላይ ከእኔም ተማሩ አይደለም የሚለው? የሚያስገርም ነገር ነው። በጣም ብዙ ቀን እኔ ተጋጭቻለሁ ከማቴዎስ ጋር በዚህ ጥቅስ ምክንያት። ምዕራፍ 11 ላይ የምታውቁት ነው። አንዳንዶቻችሁ ነግሬያችኋለሁ። እንዴ አሳርፋችኋለሁ ብሎ ቀንበር ይላል። ትንሽ እንኳን ፈቀቅ አይልም። የሚቀጥለው ምዕራፍ ላይ አይናገርም። ትንፋሽን ሳልሰበስብ ቀንበር ይላል ብያለሁ። አልዋሽም በእውነት። እንዴት እንዲህ ይላል? አላጠፋው ነገር ማቴዎስ የጻፈው ቀንበር ይላል እንዴ? በኋላ ግን አሁን ቅርብ ጊዜ የገባኝ መስሎኛል። እንግዲህ እሱን ታርሙኛላችሁ እናንተ። አሁን 15 ዓመት ቢሆን ነው። እና
እዚያ ላይ ለካ ጌታችን ኢየሱስ ክርስቶስ ሸክም የከበደኝን እኔን የኃጢአት ሸክም የከበደኝን የራስ ሸክም የከበደኝን የኑሮ ሸክም የከበደኝን የጊልት ሸክም የበደል ሸክም የከበደኝን እኔን ወደሱ ይጠራኝና አሳርፋለሁ። ከጫንቃዬ ላይ ያነሳልኛል። እነዚህ ሸክሞች የኃጢአትን፣ የበደልን፣ የይሉኝታን ሸክም፣ የራስ ጭነትን፣ የነገ ምን ይሆናል ገብጋባነትን ከላይ ላይ ይገፈዋል፣ ያሳርፈኛል። እግዚአብሔር ይመስገን። አሳርፎኝ ያየኛል። ሲያየኝ ደስ ብሎኝ እጄን ዘረጋለሁ፣ እጄን ኪሴ ውስጥ ከታለሁ። እንዴት ደስ ይላል ይሄ ነፃነት እላለሁ። አፋሽካለሁ፣ አዛጋለሁ። እንዴት ደስ ይላል። ወደ ቀኝ ሄዳለሁ፣ ወደ ግራ ሄዳለሁ፣ መለሳለሁ። በኋላ ከምታዛጋ ቀንበሬን እንድትሸከም ባረግስ። አሜን። መስመር ልሰጥህ ነው። እኔ ከኔ ብትማርሳ ተማሪ ባረግህሳ፣ ቀንበር ተሸካሚ ባረግህሳ። እንደምፈራ ስለገባው ጌታ አቤት። መቼም ይሄ በጣም አስደነቀኝ። አንድ ቀን ለካ ይሄን አውቆ ነው እንደምፈራ፣ ቀንበር ሲባል እንደምደነግጥ ስለገባ ልዝብ ነው ቀንበሬ፣ ቀላል ነው ሸክሜ። አንተን ለመጉዳት አይደለም፣ መስመር ልሰጥህ ግን እፈልጋለሁ። ነፃነትን ፍቺ ልሰጥ እፈልጋለሁ ብሎ አለ። እንግዲህ ይኸውላችሁ ማረፍ ነው፣ ልክ ነው። መገስገስ ነው ደግሞ ኢየሱስ ክርስቶስን ተከትሎ ቀንበሩን ተሸክሞ ከሱ እየተማሩ ወደፊት መገስገስ ነው። እና ሐዋርያው ጳውሎስ አንዱ ደስታው ኢየሱስን ይዞ ለመያዝ መዘርጋት ነው፣ ወደፊት መገስገስ ነው። ይሄ የማይቋረጥ ደስታ ይሰጠዋል። የተከተረ ውሃ አይደለም፣ የሚንፎለፎል ጅረት ነው። በእውነት ይሄ ሰው ህይወቱን እንደዚህ ነው። እና እኔ ብቻ አይደለሁም እናንተም ይህንን ምሰሉ ነው የሚለው። ወንድሞች ሆይ ይህን ምሰሉ፣ አስተዋዮች ከሆናችሁ፣ የበሰላችሁ፣ ፍጹማን የሆናችሁ ነው የሚለው። ማቹር የሆናችሁ ሰዎች ይሄን አስቡ፣ ወደፊት ተዘርጉ። በእውቀት ቢሆን፣ በልምምድ ቢሆን፣ በባህሪ ቀረጻ ቢሆን ወደፊት ተዘርጉ። ኢየሱስ ክርስቶስን ለማግኘት ለመምሰል ለምን እንደያዛችሁ ጌታ እግዚአብሔር እስክትረዱ ድረስ ቀጥሉ ነው የሚለው። አንድ ነገር አደርጋለሁ፣ ይሄን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳሁ በፊት ያለውን ለመያዝ። ለምንድን ነው የሚረሳው ካላችሁ ግስገሳውን እንዳይገታበት ነው። አሁን ለምሳሌ ይሄው እነዚህን ቅድም ያልናቸውን 4 ነገሮች ወደ ኋላ አሽቀንጥሮ ጣለ። በቃ እኔ ሃይማኖተኛ ነኝ፣ እኔ ዕብራዊ ነኝ፣ እኔ ምናምን ነኝ የሚል ከጎተተው እግሩን እንዳይዝበት አሽቀንጥሮ ጣለው። በኋላ ያለውን እየረሳው ከዚህ በፊት አቺቭ ያደረገውም ትልቅ ነገር ካለ አሽቀንጥሮ ጣለው። አሁን ገና ነው እያለ የሚገሰግስ ነው። እንዴት ደስ ይላል። በቀደም አንድ ኮቴሽን አንድ ጥቅስ አንብቤ በጣም ተገረምኩኝ። ሰር አይዛክ ኒውተን ሲባል ሰምታችኋል። አይዛክ ኒውተን የታወቀ ፊዚሲስት ነው። እሱ ማቴማቲሽያንም ነው፣ የታወቀ ሰው ነው። ካልኩለስ ሲባል ሰምታችኋል። የካልኩለስን የሂሳብ ቀመር የሰራ ሰው ነው። በጣም ታዋቂ ሰው ነው። የስበት ህግን ሌሎችንም ነገሮች ሁሉ ያመጣ ነው። ይሄ አይዛክ ኒውተን አንዳንድ ጥቅሶች አሉት የተናገረው እና አንድ በቀደም በጣም ልቤን የመሰጠኝ አንድ ጥቅስ አገኘው። ምን ይላል? Don't live your life as an explanation. Rather live your life as an exclamation ይላል። ህይወትን ለመተርጎም፣ ለመፍታት፣ ለማስተንተን ምክንያቶቹን ለመዘርዘር አትድከም። በመዘርዘር አትኑር፣ በኤክስፕላኔሽን አትኑር፣ አትችለውም። ይልቁን በግርምት ኑር፣ በኤክስክላሜሽን፣ በአድናቆት ኑር ይላል። እና በጣም ልቤን ነካኝ እና ግርም አለኝ። አብዛኛው የኛ ህይወት ለካ በኤክስፕላኔሽን የተወጠረ ነው። ለሁሉ ነገር ትርጉም እንፈልጋለን። ሁሉ ነገር ግልጽ መሆን አለበት። ለምን ይሄ ሆነ፣ ለምን ይሄ ሆነ፣ ለምን ይሄ ሆነ። ሸክም በላያችን ላይ ተጭኖ ለሁሉ ነገር ፍቺ ካላገኙ እንዴት ሆናለሁ የሚል ነው ጭንቀታችን እንጂ የህፃን ልጅ ግርምት የለንም። እሱማ ህፃን መሆን ነው፣ መደነቅ እንዴ! እሱ መጅልነት ነው።
ጅልነት አይደለም። ሐዋርያ ጳውሎስ የሕፃን ልጅ ጉጉት አለው ስለ ክርስቶስ ሲያስብ። በጣም እየተገረመ እየተደነቀ አያበቃ። ኧረ ገና ባገኘው፣ ኧረ ባውቀው። እግዚአብሔር ይህን ግርምት ይስጠን። በአመፀኞች ላይ ሊፈርድ በሚያምኑት ዘንድ ሊገረም ሲመጣ የሚል ጥቅስ አለ። ተሰሎንቄ ላይ እኮ አለ። በሚያምኑት ዘንድ ሊገረም ሲመጣ የሚል ጥቅስ አለ። ይህን ጥቅስ አላውቀውም ነበር፣ አይገባኝምም ነበር። አንድ ቀን አንድ ወንድም አሁን ወደ ጌታ ሄዷል። ወንድሞቼ ሊገረም ሲመጣ እኮ የሚለው ይገባችኋል? የሚገረሙት እኮ እነሱ ናቸው። አግራሞት ሊቀበል ሲመጣ ማለት እኮ ነው። አንተ ነህ እንዴ ኢየሱስ? ለእኔ የሞትከው አንተ ነህ እንዴ? በሽተኛ የዳሰሱት ጣቶች እነሱ ናቸው እንዴ? የተወጋው እጅ እሱ ነው እንዴ? አንተ የኔ ጌታ አንተ ነህ እንዴ? እያሉ አማኞች ሁሉ ሊገረሙበት ይመጣል። ስሙ የተባረከ ይሁን። ያንን አግራሞት ለምን ዛሬ አንጀምርም? ሐዋርያው ጳውሎስ በዚህ ገሰግሳለሁ፣ የኋላዬን ትቼ የፊቴን ለመያዝ እዘረጋለሁ፣ ያስገርመኝ። አሜን አሜን አሜን። እኔም ይህንን በጣም እመኛለሁ እንድገረም። በመጨረሻ እነዚህን ሰዎች የኋሊት ጎታቾቹን እና እኛን አሁንም ለይቶ ለሁለት ሰንጥቆ ይናገራል። እሱ ዝርዝር እዚህ ቁጥር 19 20 21 ላይ ታገኙታላችሁ። ከ18 ጀምሮ ትንሽ ስለሱ ብቻ ተናግሬ ላበቃ ሞክራለሁ። ብዙዎች ይላል ለክርስቶስ መስቀል ጠላቶቹ ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኳችሁ፣ አሁንም እንኳ እያለቀስኩላለሁ። ምን አይነት ሰዎች? የክርስቶስ መስቀል ጠላቶች። ምን ማለት ነው የክርስቶስ መስቀል ጠላቶች ማለት? መስቀሉ ያለውን ማዕከላዊ ቦታ፣ ያለውን ትልቅ ፍቺ፣ ያለውን ትልቅ ትርጉም ለሕይወት ያልተረዱ ሊቀበሉ የማይፈልጉ ማለት ነው። አንድ ኮሜንታተር ምን ይላል? የመስቀሉን ስራ ክርስቶስ የሰራውን ዶክትራይናሊ አያውቁትም ማለት አይደለም፣ ያውቁታል። በመስቀል እንደሚዳን ያውቃሉ፣ ግን ሕይወት በመስቀል እንደሚቀረጽ ግን ሊቀበሉ አይፈልጉም። እኛ መስቀል አማኞች ብቻ አይደለንም፣ መስቀል ነዋሪዎችም ነን። መስቀሉ ያዳነን ብቻ አይደለም፣ የሕይወት ዘይቤ የሰጠን ነው። ኢየሱስ ክርስቶስ ተሰቀለ ማለት እኔም ተሰቀልኩ ማለት ነውና እንግዲያው እኔ መስቀል ተሸካሚ ነኝ፣ የመስቀል መንገደኞች ነን። ይሄን ሊቀበሉ አይፈልጉም። ሕይወትን ተድላ፣ የምድር ተድላ አድርገው ማየት የሚፈልጉ ሰዎች ናቸው። መስቀል ሲባል ይዘገንናቸዋል። መስቀል ሲባል ክርስቶስ ተሰቀለ በቃ አለቀ። አላለቀም። ኢየሱስ ክርስቶስ ሲሰቀል የመሰቀልን ዘይቤ ሰጠኝ። መከራውን ሲወስድ እኔም መከራውን እንድካፈል ጎዳና ጠረገልኝ። የኔ ተከታይ ሊሆን የሚፈልግ ማንም ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ አለኝ። አሁን ዘበረኞች ሰባኪያን ምን ይላሉ? በጣም እኮ የሚያሳዝን ነገር ነው። መስቀሉንማ እሱ ተሸከመው፣ እኔ ለምን እንዴ? ተሸከመው እኮ እሱ በእኔ ፈንታ መስቀል ተሸከመ እሱ፣ እኔ ምን አሸከመኝ? ጌታ ግን አለ እንደሱ አለ፣ መስቀሉን ተሸክሞ ዕለት ዕለት ይከተለኝ አለ። ይህንን ይጻረራሉ። እነዚህ ጸረ መስቀል ናቸው። የሕይወትን ከፈንጠዝያ በላይ አያዩትም። ክርስቶስንም ለፈንጠዝያቸው የሚጠቀሙበት ማጂክ ዋንድ ነው፣ ወይም የምትሃት ዕቃ ነው፣ አስማታዊ ዕቃ ነው። በኢየሱስ ስም ብለው የሆነ ነገር መጎተት ነው የሚፈልጉት። እግዚአብሔር ያትርፈን፣ በእውነት ከዚህ አይነት ነገር ያትርፈን። እኔ ስለ አላዲን የተተረተ አንድ የአረብ ተረት አለ። አላዲን እንደ ላምፕ የሚል ምናልባት ታውቁት ይሆናል በልጅነት ግራመር የተማራችሁ ሰዎች። አላዲን እና የወርቁ ቀለበት ምን ያደርግ ነበር? ይሄ አላዲን አረቡ አስማታዊ የወርቅ ቀለበት ነበረችው በእጁ ላይ ይዟት ሁልጊዜም ይዞር አስማት ትሰራለታለች። እና ለምሳሌ እህል ቢፈልግ ምን ያደርጋል? አሸት አድርጎ ቀለበቷን 100 ጆንያ የተጫኑ 100 ግመሎች እንዲመጡ ይላል። ሽት ሲያደርጋት እየተንጋጉ ግመሎቹ እህል ጭነው ፊቱ ድቀን ይላሉ። ጥጋብ ሲሰማው አልፈልጋችሁም ብሎ ሽት ያደርጋል።
ብንትን ብለው ይጠፋሉ። አሁን የሚያማምሩ ቆነጃጅት 10 እፈልጋለሁ ካለ ቀለበቱን ሽት ያደርጋል። ብቅ 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 ይላሉ። ሂዱ ደግሞ ካለ የአላዲን ቀለበት ይባላል። ኢየሱስ ክርስቶስን ስሙን እንደ አላዲን ቀለበት ለአንዳንድ ስጋዊ ፍላጎቶች የሚጠቀሙ ሰዎች የመስቀሉ ጠላቶች ናቸው። እያለቀስኩ ነው የምናገረው ይላል ጳውሎስ። ምን ያስለቅሳል ስንለው መስቀሉ ውድ ነገር ነዋ። መስቀሉ የህይወቴ መመሪያ ነዋ። ማንም ሰው ፍላጎቱን ማሙያ ሲያደርገው እነዚህ ሰዎች እንደዚህ መሆናቸው የምታዩት ቀጥሎ ያለው ይኸው እንዲህ ይላል። መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው ይላል። their God is their appetite። አምጣ የሚል ፍላጎት አላቸው ውስጡ። ኔሰሰርሊ የሆድ ብቻ አይደለም፣ ማናቸውም ስነ ህይወታዊ ውትወታ ሊሆን ይችላል። በአካላቸው ውስጥ ያለ ህዋሳታዊ ውትወታ ሊሆን ይችላል። እሱ ነው አምላካቸው። እሱን ማርካት ነው የመጨረሻ ግባቸው። ሆዳቸው ለሆድ የሚሰግዱ፣ ለክብር የሚሰግዱ፣ ለዝና የሚሰግዱ፣ ለአውስቦን የሚሰግዱ፣ ለፈንጠዝያ የሚሰግዱ ናቸው። እግዚአብሔርን አይደለም የሚሰግዱለት የሚያመልኩት ብሎ ይላል። ክብራቸው በነውራቸው ነው። የክብርና የነውር ድንበር የደበዘዘባቸው ናቸው። አስነዋሪው ነገር ጥሩ ነገር ነው የሚመስላቸው፣ ክቡር ነው የሚመስላቸው። እፍረት ከላያቸው ላይ ይነሳል። ሐዋርያው ጳውሎስ የሚገርማችሁ ሮሜ ላይ ስለምታፍሩበት ስለ ድሮ ነገር ብሎ ያወራል። ለካ እፍረት አለ። ነውር ስለሆነው ስለ ድሮ ህይወታችሁ ብሎ ይላል። በቆሮንቶስ ምዕራፍ 6 ላይ ከእናንተ አንዳንዶች ዘማውያን ነበራችሁ፣ ግብረ ሰዶማውያን ነበራችሁ፣ እንዲህ አይነት ነበራችሁ፣ ሰካራሞች ነበራችሁ፣ ስግብግቦች ነበራችሁ ከእናንተ መካከል አንዳንዶቻችሁ። አሁን ግን በኢየሱስ ክርስቶስ መንፈስ ታጥባችኋል፣ ተቀድሳችኋል። እግዚአብሔር የተመሰገነ ይሁን። አሁን ሌላ ናችሁ። ከዚያ ውርደት ተርፋችሁ የክብር ቦታ ላይ መጥታችኋል ይላል። እግዚአብሔር ይመስገን። ይሄንን ክብር አያውቁትም እነዚህ ሰዎች። በነውር የሚከብሩ ሰዎች ናቸው እና ሀሳባቸው ምድራዊ ነው። ምንም ጥያቄ የለውም። በቃ ተድላ ደስታ ከሆነ የሚያሳድዱት ኢየሱስ ክርስቶስን የሚጠቀሙበት ለምድራዊ ጉዳይ ነው። ምድራዊ ነው ሀሳባቸው። ከፍ አይልም በምንም አይነት። እኛ ግን ብሎ ያፈርሳል። እኛ ግን ምንድነን ይላል። በጣም የሚገርም ነገር ነው። እኛ አገራችን በሰማይ ነው ይላል። and he doesn't apologize። አገራችን በሰማይ ነው ሲል ጸጉር እያሸ ማለቴ ይሄም አገራችን ነው ግን አለ አይደለ እንትን እዛም አገር አለን ብሎ ይቅርታ እየጠየቀ ሳይሆን አገራችን በሰማይ ነው ይላል። አረጋግጦ እግዚአብሔር የተመሰገነ ይሁን። እኛ የሰማይ አገር ዜጎች ነን። ይሄ ደግሞ በጣም ደስ እያለን የምናውጀው ነገር ነው እንጂ እየተሸማቀቅን እያፈርን የምንለው አይደለም። አገራችን በሰማይ ነው። እግዚአብሔር የተመሰገነ ይሁን እና ምን ይላል? ከዚያ እንጠብቃለን ይላል። ሰማይ 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 ሰማይ። የታምቡሩ ምት የሚናገረው ይሄን ነው። የህይወት ሪትማችን ሰማይ 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 የሚል ነው። ምንድነው ሰማይ ሰማይ? ጌታ ይመጣላ። ጌታ ነው ያለው ሰማይ ላይ። እግዚአብሔር የተባረከ ይሁን። ጌታ እሱን እንጠብቃለን። ኢየሱስ ክርስቶስን እንጠብቀዋለን። ሰማይን ውብ ያደረገው እሱ ነው። ለሰማይ ፀሐይዋ እሱ ነው። በጉ ብርሃኗ ነው። አያስፈልጋትም። አይገርምም? ፀሐይ ማያስፈልግበት ዘመን ይመጣል። እግዚአብሔር ይባረክ። የፀሐይ ብርሃን አያስፈልግም። በጉ ፀሐይ የሆነበት ጊዜ ይመጣል እና ክብራችን እሱ ነው። እሱን እንጠብቃለን። ከሰማይ የሚመጣ ጌታ። ደስታችንም እሱ ነው። ግስገሳችንም ወደ እሱ ነው። ያው ብዙ ጊዜ ከባለቤቴ ጋር ይህን እንነጋገራለን ብያችሁ ባለፈው ነግሬያችኋለሁ። አሁን ልክ የጳውሎስን ላይሰንስ ነው የምወስደው። እኔን አይታክተኝም እንደገና ብናገር፣ ለእናንተ ግን ጥቅም ነው። ምንድን ነው ከእሷ ጋር የማወራው? መንግሥተ ሰማያት ትገባለሽ ወይ ብዬ ጠይቄያታለሁ። አንድ ቀን ቁጭ ብለን ደህና ቡና ስትጠጡ አንዳንድ ቀን ደስ ይላችኋል። ከዚያ ወሬያችሁም ሁሉ ትንሽ ጨዋታዊ ይሆናል። ትገቢያለሽ አሁን አንቺ ብትሞቺ መንግሥተ ሰማያት ብያታለሁ። እንዴ ምን ማለት ነው? አሳምሬ እንጂ አለች። እንዴት አልኳት። ማረጋገጫውስ አልኳት። በልጁ የሚያምን የዘላለም ሕይወት አለው ይላላ። እኔ አምናለሁ በዚህ በልጁ እገባለሁ አለች። ትገባያለሽ አልኳት። በቃ
እርግጥ ነው ትገቢያለሽ አልኳት። እኔም እገባለሁ ከአንቺ ጋር። ግን ስንገባ ወደ መንግሥተ ሰማያት ደጃፉ ጋር ስንደርስ በወርቅ ጎዳናዎች ላይ ተራምደን እንቁ በሮች ተከፍተውልን ስንገባ አንድ ሰው በራፉ ላይ ይጠብቀናል። እጁ ጠጉራም ነው፣ በስራ የሰለጠነ ነው። ጠጋይልና እጁን ይዘረጋል። ሐዋርያው ጴጥሮስ እባላለሁ ብሎ እደነግጣለሁ። እኔ ንጉሴ እባላለሁ ብዬ አንተ ነህ እንደ ጴጥሮስ? የሚገርም ነገር ነው። እንደዚህ አትመስለኝም ነበረ እለዋለሁ። ባለቤቴ ናት፣ ተዋውቁ። ከዛ ይዞን ይገባል። መንግሥተ ሰማያት አስገራሚ ነው። በየክፍሉ ስፍራ አዘጋጅላችኋለሁ ተብሎ የለ፣ በየክፍሉ ይወስደናል። እንደነቃለን። እንዴት የሚያምር ነገር ነው እያልን ከአድናቆት ወደ አድናቆት ወደ አድናቆት እየቆየን መላእክቱን እያየን እየተገረምን አንዱን መልአክ አንቺ ድንገት አንድ ጥያቄ ይመጣብሻል። እኔ የምልህ ብዙ ነገር አሳያችሁን እስካሁን ድረስ ጌታ ኢየሱስ እሱን አላየነውም፣ እባክህ የት ነው እሱ ብትዩ እና ያ መልአክም ነበረ እዚህ፣ ኢየሱስ ግን ለቋል፣ አሁን በእውነት እዚህ የለም ቢልሽ ጥቃት ያለሽ ወይ እዚያ መንግሥተ ሰማይ የሚባለው ውስጥ ምን ፍለጋ ነው የምንሄደው? ከሰማይ የሚመጣ ጌታ እርሱም ክርስቶስ ጌታችን። እንግዲያው ሰማይ የሚያስናፍቀን ክርስቶስ ነው። ለምን ካሁኑ ባልንጀራው አንሆንም? ለምን ካሁኑ አድናቂዎቹ አንሆንም? ይሄ ክርስቶስ ሲመጣ ይላል፣ እሱ ሲመጣ የእርሱን መልክ እንዲመስል በእርሱ የአሰራር ኃይል የእኛን የተዋረደ ስጋ ምን ያደርገዋል? ይለውጠዋል። እግዚአብሔር ይመስገን። የማይሞት የማይበሰብስ አድርጎ አካላችንን ያከብረዋል። የከበረ አካል ይሰጠናል። እንደሱ ለዘላለም ከሱ ጋር እንኖራለን። ስሙ ይቀደስ። እንግዲህ ይሄንን ጉጉት እግዚአብሔር በልባችን ያሳድር። ማሙሻ መጥተህ ጸልይልን። ሁላችንም በዚህ መንፈስ ውስጥ ሆነን ጌታ ሆይ እባክህ ልወቅህ፣ ይህንንም መንፈስ ስጠኝ ብለን እንጸልያለን። እግዚአብሔር በመካከላችን አለ። ጌታ በጣም ተናግሮናል። አውቅህ ዘንድ እርዳኝ ብሎ መጸለይ እኮ በጣም ጥሩ ነው ወገኖቼ። አንዳንዶቹን ምልክቶች በእግዚአብሔር ቃል ስንሰማ ስንቶቻችሁ አለ በእኔ ህይወት ብላችሁ እንደሆነ እኔ አላውቅም። አራግፎ መጣል የማይጠቅሙትን የከበረውን መያዝ፣ ጉጉት፣ ናፍቆት፣ ወዳጅነት ከእርሱ ጋር መገረም፣ መደነቅ አለ ወይ ወገኖቼ? ባለንበት ስታግናንት ሆነን ለቆምን ሰዎች እኮ መድኃኒቱ ኢየሱስን ማወቅ ነው፣ በሱ መገረም ነው። ላውቀው ፈልጋለሁ ማለቱ ጳውሎስ ሁልጊዜ ያስገርመኛል። ቅድም ጋሽ ንጉሴም ሲናገር በጣም ልቤን ይነካዋል። ላውቀው ፈልጋለሁ። ኢየሱስን እኮ ትንሽ ነገር ስላረግን ብቻ አውቀን የጨረስ ነው ይመስለናል ወገኖቼ። ኢየሱስን በጣም ስናውቀው የሚራገፈውን ከላያችን ላይ ያራግፋል። የከበረውን ነገር በህይወታችን ደግሞ እሱን እንድንጓጓ ያረጋልና ትንሽ ጸልየን ብንጨርስ በጣም ጥሩ ነው። ሰዓትም አለን። ላውቅህ በጣም ፈልጋለሁ። ወደፊት የሚያስገሰግሰን እንድንጠባበቅ የሚያረገን ከዚህ ከተራ ህይወት የሚያወጣን ተራ ከሆነ ምድራዊ ነገር የሚያወጣን ኢየሱስ ነው። የኢየሱስ ዕውቀት ነው። ኢየሱስን ማወቅ ነው። ከእርሱ ጋር ህብረት ነው። እና በልጆች እንደተመሰለው ወንድሞቼ እኔ በጣም መጸለየው እሱ ነው። የከበረን ነገር ለመያዝ ስንሞክር ነው ተራ ነገር የምንጥለው። እንደው ከተራ ነገር ጋር ብዙ መታገል የለባችሁም ወገኖቼ። እስቲ የከበረውን ለማየት እንጓጓ። እሱን ስንናፍቅ ነው የሚያስጥለን። እና በዚህ ዘመን የሚያስፈልገን ነገር ይሄ ነው። የቤተ ክርስቲያን ሰው ሆኖ ኢየሱስን አለማወቅ ይቻላል። ሰራተኛ ሆኖ ኢየሱስን አለማወቅ የመስቀል ጠላት መሆን ይቻላል። ይኸው ሰማን እኮ ወገኖች። ሰራተኛ ሆኖ አገልጋይ ሆኖ በእግዚአብሔር ቤት ውስጥ እሱን አለማወቅ ይቻላል። የመስቀሉ ጠላት መሆን ይቻላል። ከዚህ እግዚአብሔር እንዲያወጣን እንዲጠብቀን እንጸልይ። I want to know you more። ኢየሱስን ላውቀው ፈልጋለሁ። በሱ መንፈስ ትንሽ እንጸልይ። እግዚአብሔር አለ አይኖቻችን እንዲከፈቱ ጳውሎስ እንደሚጸልየው የልባችን አይኖች እኮ አሉ። አሁን ልክ የሥጋ አይን እንዳላችሁ ሁሉ የልብ አይኖች አሉ፣ የውስጥ አይኖች አሉ። በሥጋ አይኖቻችን ሥጋዊ ነገሮች ፊዚካል ነገር እንደምናይ ሁሉ በመንፈስ የውስጥ አይናችን ደግሞ የመንፈሳዊ ነገር ኤክስፔሪየንስ እንድናረግ እንድናይ የሚያረግ እሱን እግዚአብሔር ይክፈተው። በዚህ ምሽት ኢየሱስን እንድናይ፣ በእርሱ እንድንገረም፣ በእሱ እንድንደነቅ የሚያደርግ የእግዚአብሔር ኃይል አይኖቻችንን ይክፈት።
ለሁላችን እንጸልያለን። ግን ምናልባት እንግዶች አዳዲስ ሰዎች ደግሞ ካላችሁ ኦንላይንም ደግሞ ካላችሁ ይኸው እግዚአብሔር ይጋብዛችኋል። ቅድም በእግዚአብሔር ቃል እንደሰማ ነው እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ አሳርፋችኋለሁ ይላል። ጌታ ኢየሱስን እንድታውቁ ከእግዚአብሔር ጋር እንድትታረቁ እንጋብዛችኋለን። የሚያስፈልጋችሁ እሱ ነው። ከተንከራታች ህይወት እንድትወጡ የሚያሳርፈው ኢየሱስ ክርስቶስ ይጠራችኋልና እኔ አዲስ ሰው ነኝ፣ በወንጌል ማመን እፈልጋለሁ፣ ክርስቶስን መከተል እፈልጋለሁ፣ ላውቀው እፈልጋለሁ የምትሉ ስንቶች ናችሁ? አዳዲሶች ካላችሁ ዝም ብላችሁ እንዳትወጡ። ላውቀው እፈልጋለሁ፣ እኔ አላውቀውም ነበር ላውቀው እፈልጋለሁ የምትሉ እጆቻችሁን ከፍ አድርጉና አሳዩን። አዳዲስ እንግዶች ካላችሁ ከናንተ ጋር መጸለይ እንፈልጋለን። የሚጸልዩላችሁ ሰዎች አሉ፣ የሚያነጋግሯችሁ ሰዎች አሉ፣ ባላችሁበት ቦታ ሆናችሁ የሚጸልዩላችሁ ሰዎች አሉ። ግን ይሄንን ውሳኔ መወሰን እፈልጋለሁ የምትሉ እስቲ ከፍ አድርጉ እጆቻችሁን። አዲስ ነኝ፣ ምንም የሚያሳፍርም ነገር አይደለም፣ የሚያስፈራም ነገር አይደለም፣ ይሄንን ክርስቶስን መከተል እፈልጋለሁ የምትሉ ከፍ አድርጉ እጆቻችሁን። ከናንተ ጋር እንጸልያለን። አሳዩን እጆቻችሁን። ላይም ካላችሁ ሜዘኒን ፍሎር ላይ ታችም ካላችሁ እኔ ጸሎት እፈልጋለሁ፣ ላውቀው እፈልጋለሁ ጌታን የምትሉ ከዚህ የሚበልጥ ውሳኔ የለምና ይሄንን ውሳኔ አድርጌ መውጣት እፈልጋለሁ የምትሉ መጠባበቅ እፈልጋለሁ እሱን የሚመጣውን ክርስቶስን የምትሉ ከፍ አድርጉ። ምናልባት ካላችሁ ኦንላይንም ካላችሁ እዚህም ካላችሁ ምናልባት አንድ ስልክ ቁጥር አለ ስክሪን ላይ። እዛ ስክሪን ላይ ደግሞ ስማችሁን ቴክስት ካረጋችሁ እናገኛችኋለን፣ እንጸልይላችኋለን። ይኸው ፊት ለፊት አለ። በዚህ ስክሪን ላይ ስማችሁን ቴክስት አድርጉ። ወደ ኢየሱስ ኑ፣ እሱ ያሳርፋችኋል። እርሱ እወቁኝ ይላችኋል። እርሱን ማወቅ እረፍት ነው። እርሱን ማወቅ የተራ ነገሮችን እንድንጥል የሚያደርገን ነውና ሰልችቶኛል ይሄ ዓለምና መንከራተት የምትሉ ወደ ኢየሱስ ነው፣ እሱ ይጠራችኋል። ስሞቻችሁን ቴክስት ካረጋችሁ እናገኛችኋለን። ጌታ ይመስገን። ወገኖቼ ያልገባን ነገርማ አለ። በቃ ያልደረስንበት ነገር there must be something በቃ እነሱ የደረሱበት ተራ ነገር ተሸክመን እንድንኖር ያረገን ተራ ነገር እርባና ቢስ የሆነ ነገር የተዋረደን ነገር የከበረ ያረገን እንድንቆጥር እንድናባበል ያረገን ጳውሎስ የዘረዘራቸው ነገሮች እኮ የኛ መመኪያዎቻችን ናቸው። አሁን ኢየሱስ ያስጠላል፣ ኢየሱስ ያራግፋል። ምንድነው ጸሎታችን እሷ ብትሆን አሁን ኢየሱስ እርካታዬ፣ ኢየሱስ ሁለንተናዬ፣ ኢየሱስ ዘሬ ቋንቋዬ፣ ኢየሱስ መመኪያዬ፣ ኢየሱስ ሀብቴ ንብረቴ፣ ኢየሱስ ምትሉ አላችሁ። ይሄ እንዲሆንልኝ ይፈልጋሉ ናፍቃለሁ ምትሉ ከፍ እናርገው። ቆመን በእግዚአብሔር ፊት ሆነን በቃ ይሄንን ጉጉት ከተከተልነው አይቀር በቃ የጥንቶቹ የኖሩትን ያንን ህይወት ኢየሱስ ክርስቶስ የተጠራንለትን ያንን ህይወት ናፍቆቴ አንተ፣ ጉጉቴ አንተ፣ በቃ ላውቅ እፈልጋለሁ የምትሉ ስንቶች ናችሁ? እንቆምና በቃ ይሄንን እንንገረው። ላውቅ እፈልጋለሁ ጌታ ኢየሱስ። ስታግናንት አትሁኑ ወገኖቼ። ባለንበት መቆም ይሄ የኢየሱስ መንፈስ አይደለም፣ መንፈስ ቅዱስ አይደለም ወገኖቼ። ባለንበት እንድንቆም የሚያደርግ ስፒሪት it is not the spirit of Christ። የኢየሱስ መንፈስ የሚያስገሰግስ ነው፣ የኋላን የሚያስረሳ ነው፣ ወደፊት ያለውን የሚያስናፍቅ ነው። ያንን ጉጉት ፍጠርልኝ በሉ። ባለንበት ከመሄድ ህይወት እግዚአብሔር ያውጣን፣ ባሉበት ከመርገጥ ህይወት እግዚአብሔር ያውጣን። ወደፊት የሚያስገሰግሰው እንድንናፍቅ፣ እንድንጠባበቅ፣ እንድንገሰግስ የሚያደርግ ዳይናሚክ የሆነ ነው። ነጸልይ ውስጥ ትንሽ መንፈስ ቅዱስ አይኖችን ክፈት። በቃ ላውቅ እፈልጋለሁ ክርስቶስን፣ ላውቅ እፈልጋለሁ ኢየሱስን፣ ልገሰግስ እፈልጋለሁ ወደ እርሱ። ሁለንተናችን ኢየሱስ፣ መስቀሉ ትምክታችን፣ አቋራጭ መንገዳችን ሳይሆን የዘላለም ትምክታችን፣ የምንጠባበቀው እርሱን። ወደዛ ህይወት ውስጥ እግዚአብሔር እንዲመልሰን ኢየሱስን ማወቅ አንድ ቀን ጌታን እቀበላለሁ ብለን በወሰነን ጊዜ የጀመረች ናት እንጂ መጨረሻው እሷ አይደለችም ወገኖች። ያቺ ማስጀመሪያዋ ናት። ልክ እሳት በክብሪት እንደሚለኮስ መለኮሻዋ ናት።
ግን አለ በቃ ጫካን የሚያቃጥል በቃ የእርሱ ክብር አለ። ወደፊት መገስገስ አለ። የበለጠ ብርሃን አለ። ያልደረስንበት ብርሃን አለ። ላውቅህ እፈልጋለሁ ኢየሱስ። እንጸልያለን፣ ትንሽ እንዘምራለን ሁልጊዜ እንደምናረጋው። ሰዓትም አለን በእግዚአብሔር ፊት። መንፈስ ቅዱስ አለ በመሃላችን። ዘምሩ ወገኖቼ፣ አምልኩ በእግዚአብሔር ፊት፣ ጸልዩ። ፓሲቭ የሆነ ፓርቲሲፓንትስ አትሆኑ፣ ተከታታይ አትሆኑ። አንድ ላይ ስንገሰግስ ነው መንፈስ ቅዱስ የሚያገኘን። አንድ ላይ ለአንድ ዓላማ ስንገሰግስ ልይዝህ እፈልጋለሁ። በቃ የኋላዬን እየረሳው ከፊቴ ያለውን ለመያዝ በቃ ወደ እርሱ ዘረጋለሁ። ሃሌሉያ። በጌታ ሙሉ ነው። ከእንግዲህ ምንስ ያሻኛል? በምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል። ዝና ከበሬታው አላፊ ነው ትቼዋለሁ። የአምላኬ ክብር ባለበት የኔስ አገር በሰማይ ነው። ቃሉ እንደሚናገረው ሃሌሉያ። ደስታዬ በጌታ ሙሉ ነው። ከእንግዲህ ምንስ ያሻኛል? በምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል። የምድር ዝና ከበሬታው አላፊ ነው ትቼዋለሁ። የአምላኬ ክብር ባለበት የኔስ አገር በሰማይ ነው። ቃሉ እንደሚናገረው ሃሌሉያ። ደስታዬ በጌታ ሙሉ ነው። ከእንግዲህ ምንስ ያሻኛል? ምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል። የምድር ዝና ከበሬታው አላፊ ነው ትቼዋለሁ። የአምላኬ ክብር ባለበት የኔስ አገር በሰማይ ነው። ቃሉ እንደሚናገረው ሃሌሉያ። ለኔስ ማረፊያዬ ጌታ በዋል ማደር ይሻለኛል። የአምላኬ ክብር ሲገለጥ ውስጤን ልቤን ያረካኛል። የኢየሱስ ፍቅር ብርቱ ነው፣ ዘወትር አይለወጥም። በቸርነቱ ይዞኛል ከቤቱ። እኔስ በአደባባዮቹ በዋል ማደር ይሻለኛል። የአምላኬ ክብር ሲገለጥ ውስጤን ልቤን ያረካኛል። የኢየሱስ ፍቅር ብርቱ ነው፣ ዘወትር አይለወጥም። በቸርነቱ ይዞኛል ከቤቱ። እኔስ በአደባባዮቹ በዋል ማደር ይሻለኛል። የአምላኬ ክብር ሲገለጥ ውስጤን ልቤን ያረካኛል። የኢየሱስ ፍቅር ብርቱ ነው፣ ዘወትር አይለወጥም። በቸርነቱ ይዞኛል ከቤቱ። ደስታዬ በጌታ ሙሉ ነው። ከእንግዲህ ምንስ ያሻኛል? ምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል። የምድር ዝና ከበሬታው አላፊ ነው። የኔስ አገር በሰማይ ነው። ቃሉ
ቃሉ እንደሚናገረው ሃሌሉያ ደስታዬ በጌታ ሙሉ ነው ከእንግዲህ ምንስ ያሻኛል ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል ዝና ከበሬታው አላፊ ነው ትቼዋለሁ አምላኬ ክብር ባለበት የኔስ አገር በሰማይ ነው እንደሚናገረው ሃሌሉያ አንተነ ማረፊያ ለኔ ለኔስ ማረፊያዬ ጌታ የዘላለም መኖሪያዬ ክብሩን አይቼ ጠግባለሁ ሞገሱ ፈሷል በላይ ከእርሱ ጋር መሆን መርጣለሁ የእርሱ ክብር በሞላበት መኖሪያዬን አድርጎታል እግዚአብሔር በሚገኝበት ለእኔስ ማረፊያዬ ጌታ የዘላለም መኖሪያዬ መሆን መርጣለሁ የእሱ ክብር በሞላበት መኖሪያዬን አድርጎታል እግዚአብሔር ለእኔስ ማረፊያዬ ጌታ የዘላለም መኖሪያዬ ክብሩን አይቼ ጠግባለሁ ሞገሱ ፈሷል በላይ ከእርሱ ጋር መሆን መርጣለሁ የእሱ ክብር በሞላበት መኖሪያዬን አድርጎታል እግዚአብሔር በሚገኝበት ለእኔስ ማረፊያዬ ጌታ የዘላለም መኖሪያዬ ክብሩን አይቼ ጠግባለሁ ሞገሱ ፈሷል በላይ ከእርሱ ጋር መሆን መርጣለሁ የእሱ ክብር በሞላበት መኖሪያዬን አድርጎታል እግዚአብሔር በሚገኝበት ደስታዬ በጌታ ሙሉ ከእንግዲህ ምንስ ያሻኛል በምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል ከምድር ዝና ከበሬታ አላፊ ትቼዋለሁ አምላኬ ክብር ባለበት የኔስ አገር በሰማይ ነው እንደሚናገረው ሃሌሉያ ደስታዬ በጌታ ሙሉ ነው ከእንግዲህ ምንስ ያሻኛል ከሚታየው ሀብት ይልቅ የአምላኬ ማርኮኛል የምድር ዝና ከበሬታ አላፊ ነው ትቼዋለሁ አምላኬ ክብር ባለበት የኔስ አገር በሰማይ ነው ሃሌሉያ ክብር ላንተ ይሁን ኢየሱስ ክብር ላንተ ይሁን ያዳንከን አምላክ ክብር ላንተ ይሁን በደምህ የገዛህን ሕዝብህ ያረከን የራስህ ያረከን አስቀድመህ ያወከን አስቀድመህ የያዝከን ቀንበራችንን ለሰበርከው ላንተ ክብር ይሁን ሰው ያረከን ኢየሱስ አንተ ነህ ኃጢአታችንን ያጠብከው ነፃ ያወጣህን ከቆሻሻነት ያወጣህን አንተ ነህ ጌታ ኢየሱስ ሆይ ታርደሃልና ይገባሃል አድነህናልና ይገባሃል አስበህናልና ይገባሃል እናመሰግንሃለን ስለ መዳናችን እናመሰግንሃለን አንተን ስለ ማወቃችን እናመሰግንሃለን አይኖቻችን ስለ ተከፈቱልን እናመሰግንሃለን ትምክታችን ስለሆንክልን ተድላችን ደስታችን ስለሆንክልን ክብር ጌታ ኢየሱስ ሃሌሉያ እንገዛልሃለን
አንተን ማወቅ ሁሉን ያስጠላል። አንተን ማወቅ አንተን ያስናፍቃል። አንተን ማወቅ ላንተ እንድንኖር ያደርገናል። አይኖቻችንን ክፈትልን ጌታ። አይኖቻችን የልባችን አይኖች እንዲበራ አንተን ማወቅ እንዲበዛልን ጌታ ኢየሱስ ሆይ የጻድቃን መንገድ እንደ ንጋት ብርሃን ነው ተብሎ ተጽፏልና ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል ተብሎ ተጽፏል። ብርሃን ይሆንክ ኢየሱስ እየተጨመርክ ብራልን፣ እየተጨመርክ እንወቅህ። ከትላንትና ይልቅ ዛሬ እጆቻችን እንዲዘረጉ እንድናውቅህ የሚያደርግ መንፈስ በእያንዳንዳችን ላይ ይምጣል። ዝም ብሎ ከመመላለስ ህይወት አውጣን። ዝም ብሎ ከመኖር ያወቅንህ እየመሰለን ስላንተ ስለሰማን ስላንተ ስለተናገርን ላንተ ስለሰራን ኢቭን ብቻ ጌታ ሆይ ያወቅህ መስሎ ለተቀመጥን መንፈስ ቅዱስ እንዲቀሰቅሰን እንድታስገሰግሰን ወደፊት እንጸልያለን። እናመሰግንሃለን። በቤትህ ደስ አሰኘህን፣ ቃልህን ገለጥክልን፣ አስተማርከን፣ ተናገርከን፣ ነፍሳችንን መንፈሳችንን አነቃቃ። ጌታችን ሆይ እናመሰግንሃለን። ስለሰማነው ቃል ክብር ላንተ ይሁን። ወንድማችን ጋሽ ንጉሴን ባርክ፣ ቤተሰቡን ባርክ። እግዚአብሔር አምላካችን ሆይ እንደዚህ በብዙ ዴዲኬሽን እንዲያስተምረን ጸጋን ስለሰጠኸው እናመሰግንሃለን። እዚህ ስላሉ ወንድሞቼና እህቶቼ ኦንላይንም ስላሉ ወገኖቻችን እናመሰግንሃለን። ስለሰጣቸው ትጋት ጌታ እግዚአብሔር ሆይ ቃልህን ለመማር አንተን ለማወቅ እግዚአብሔር አምላካችን ሆይ ለማደግ በፊትህ ለእያንዳንዳችን ስለሰጠህን ጌታ እግዚአብሔር ሆይ ጉልበትና ጸጋ ክብር ላንተ ይሁን። ሕዝብህን ባርካለሁ፣ የተባረኩ ይሁኑ። መውጣት መግባታቸው የተባረከ ይሁን። ስራቸው፣ ቤታቸው፣ ኑሯቸው፣ ቤተሰባቸው የተባረከ ይሁን። ጌታ እግዚአብሔር ሆይ ሕዝብ ሲወጣ ከዚህ ከእያንዳንዳችን ጋር እንድትሆን የክርስቶስ ኢየሱስ ደግሞ የእውቀቱ ሽታና መዓዛ through us እግዚአብሔር አምላክ ሆይ እንዲወጣ እንዲታይ ለሌሎች እንዲደርስ ለሌሎች እንዲተርፍ እግዚአብሔር አምላክ ሆይ መዓዛህ እንዲወጣ በእኛ ውስጥ በጌታ በኢየሱስ ስም እንጸልያለን። ክብር ላንተ ይሁን። እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን። አሜን። ተባረኩ። እግዚአብሔር ይባርካችሁ።